ወደ ኋላ ስታጠነጥኑ ይሄ እዚህ የምታዩትን ኤርሚያስን የኋላ ይህን ሳስብ ከየት እንዳነሳኝ ከዚች ቦታ ነው የአብ ልጅ ኢየሱስ ያነሳኝ። ታሪኬ እዚህ ጋር ይጀምራል። ይሄ እዚህ የምታዩት ኤርሚያስ አበበ ያደገበት እና የተገኘበት እትብት የተቀበረበት መንደር ቀይ ነው አርሲ ውስጥ። የመጀመሪያ መጠየቅህ ነገር አሁን መጽሐፍ ቅዱሳዊ ወይንም በብሉይ ኪዳን ያለውን አገልግሎት ነው ወይ አሁን ያሉት የኢትዮጵያ ኦርቶዶክስ ካህናት የሚያደርጉት የክህነት አገልግሎት? እኔ የሰማቀው ድረስ አዎ። እሺ አሁን ለምሳሌ የክህነት አገልግሎት በቤተ መቅደስ ውስጥ የሚደረግ የክህነት አገልግሎት ከመጽሐፍ ቅዱስ ስንጀምር የመጀመሪያው አገልጋይ ለመሆን በቤተ መቅደስ ውስጥ በተለይ በብሉይ ኪዳን ያለው አገልግሎት የመጀመሪያው የሚያስፈልገው መስፈርት ምንድን ነው? እኮ ብቁ የሆነ በክርስቶስ የሚያምን ሆኖ ታማኝ ሆኖ በቃ ቤተክርስቲያን አምና የተቀበለች ሹመት ይሰጣል። ከሐዋርያት የመጣ ትውፊት አለ። ከዚህ ክህነት አኳያ ነው የሚሰጠው። አብርሼ አሁን ቆይ ወደ አዲሱ ኪዳን እንመጣለን። አሁን በብሉይ ኪዳን እያወራን ነው። አሁን ከብሉይ ኪዳን ጋር በመጀመሪያ ተመሳሳይነት አለው? ከብሉይ ኪዳንና ከአዲስ ኪዳን ስርዓቱ አሰራር በጣም የተለየ ነው፣ ልዩነት አለው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ካህናት ከብሉይ ኪዳንና ከአዲስ ኪዳን አገልግሎት የተለየ አገልግሎት ነው ያላት? ይኸውልህ ከእኔ ከብሉይ ኪዳን ስላለው በሕይወት ዘመዴ ስላለው መቅደሱ የማየው ሁሉ ነገር ስርዓቱ የአዲስ ኪዳን ነው እንጂ የብሉይ ኪዳን ስርዓት አይደለም የሚደረገው አሁን። ኦኬ። ስለዚህ አሁን የኢትዮጵያ ኦርቶዶክስ ካህናት የአዲስ ኪዳን ካህናቶች ናቸው? አዎ፣ ማለት ከሐዋርያት ተቀብለው ከትውልድ የመጣበት ስርዓት ነው እስከማውቀው ድረስ። አዎ፣ በትውፊት የመጣ ስርዓት ነው። ከሐዋርያት የሐዋርያት ስርዓትም አለ፣ ከትውፊትም አለ፣ ሁለቱም። በጣም ጥሩ። እሺ፣ ከሐዋርያቱ አሁን በትውፊት መጣ ካልክ አትሊስት ሐዋርያቱ ሲያደርጉት የሆነ የመጽሐፍ ቅዱስ ክፍል ላይ መታየት አለበት። አንድ ነገር በትውፊት መጣ ሲባል ዝም ብሎ በቃ የሌለ ነገር ከባዶ ሜዳ ዝም ብሎ አይመጣም። ስለዚህ አሁን በትውፊት መጣ ካልከኝ ከአለባበስ ስርዓቱ ጀምሮ በቤተ መቅደስ ውስጥ የማጠን ስርዓቱ ሲቀጥል፣ ፕላስ ደግሞ የቁርባኑ ስራ ሲቀጥል፣ የአለባበሱ ስርዓት፣ ይሄንን ሁሉ መስቀል የሚሸከሙትን በየስፍራው የሚዞሩትን መስቀል የሚያሳልሙትን ይህንን ሁሉ ያደረገ የአዲስ ኪዳን ሐዋርያ የት እናገኛለን? በጣም ጥሩ። እሺ አሁን አንተ እንዳልከው ማለት ነው ከአዲስ ኪዳን ከመጽሐፍ ቅዱስና ወይም ከትውፊት የመጣ አሁን አንድ ምሳሌ ሰጥቻለሁ። ቅድም ዕብራውያት ነግሬያታለሁ። በበረ ከማርቆስ ከግብፅ የሾመው ጳጳስ ከኢትዮጵያ ተቀብላ ወደ ኢትዮጵያ እንደመጣ ይታወቃል። ይሄ ግልጽ እኮ ነው፣ በትውፊት ደረጃ ማለት ነው። አሁን አንተ እንዳልከው ማለት ነው ስርዓቶቹ ከሌሎቹ ሀገራት ስርዓት ብቻ ይለያያሉ። የአለባበስ ቆቡ፣ አለባበሳቸው፣ መስቀል አያያዛቸው፣ ስርዓቱ ሁሉ የተለየ ነው። ያ ስርዓት የተለየ ሆኖም ግን ምንድነው የእግዚአብሔር ቃል ከማይቃረን ጋር አብሮ ተያያዥነት አለው። ለምሳሌ መቋሚያ የሚይዘዋል አይደለ? ወይም ደግሞ ጳጳሳት የሚይዙት የሙሴ እናት እባብ እንደደረከፈው በመስቀል እንደሚሰቀል ያ ሁሉ ለማስታወስ ያለው ስርዓት ማለት ነው። ይሄ ነገር ያ ስርዓት ከሌሎች ሀገሮች የተለየ ነው። በቃ ከኦርቶዶክስ ተዋሕዶ ቤተክርስቲያን ያሉት ኢትዮጵያ የተለየ ስለሆነ ማለት ነው። ስለዚህ አሁን ሀሳቡ ይሄ ሁሉ የተለየ ከሆነ አያረን እሺ፣ አብርሽ አሁን ችግሩ ምን መሰለህ? በትውፊት መጣ ካልክ ገብቶሃል። ሐዋርያቱ አድርገውታል ብለህ ሐዋርያቱን ተናገርክ ማለት ነው። ሐዋርያቱ አድርገውት በትውፊት ለኦርቶዶክስ ቤተክርስቲያን መጥቷል ካልክ አሁን የምትጠየቀው እንዴት ነው?
ሐዋርያቱ በትውፊት ሲያስተላልፉ አትሊስት በመጽሐፍቶቻቸው ወይ በመልእክቶቻቸው አትሊስት ወይ ሐዋርያት ሥራ እንኳን ሲጻፍ መስቀል ይዞ የዞረ ሐዋርያ አንድም አናገኝም። በመልእክቶቻቸው መስቀል ይዘን እየዞርን ስናሳልማችሁ ነበር የሚል የለም። ወይንም መቋሚያ ይዘን ስንዞር ነበረ የሚልም የለም። መቋሚያ ይዘን ስናስቀድስ ነበር የሚልም የለም። ስናስቀድስ ነበር የሚል ሲጀምርም የለም። ገብቷል? አሁን ታዲያ በትውፊት መጣ ብሎ አንድን ነገር ለመናገር በትንሹ እንደው ሐሳቡ እንኳን በሐዋርያት መልእክቶች ውስጥ ሊኖር ይገባ ነበር፣ ግን አንድም ስፍራ ላይ የለም። አያውን ትውፊት ምን መሆን ጀመረ? መደበቂያ። መጽሐፍ ቅዱስ ውስጥ የማታገኙትን ነገር ሁሉ ምን ማለት ጀመራችሁ? አይ በትውፊት የመጣ ነው እንዴ! ትውፊት እኮ ዝም ብሎ ከሰማይ እኮ ዱብ የሚል ነገር አይደለም። ትውፊት እኮ ሐዋርያቱ ያደርጉት ከነበረ አትሊስት ያደርጉት እንደነበረ የሚጠቁም ወይንም ጠቋሚ የሆነ የመጽሐፍ ቅዱስ ክፍል መኖር አለበት። ከሌለ ግን ትውፊት አይደለም። እናንተ በቃ ምንም ማስረጃ ስለማይኖራችሁ ትውፊት አላችሁት። አባቶች ናቸው ትውፊት ያሉት አይደለ? ትውፊት ስለመሆኑ ማስረጃ ብጠይቅ ጌታ ታመጣለህ? አዎ ቢኒያም አንተ እንዳነሳው ማለት ነው መጽሐፍ ቅዱስ ላይ እንደገና ትውፊት ላይ ከሳ ውስጥ ሐዋርያት በቃል ራሱ በቃል ተናግሮ በቃል የተናገረ ትውልድ የተተላለፈበት ዘመን አለ። ይሄ መቃል አትችልም። በቃል ራሱ በቃል ተነግሮ ትውፊት የመጣበት የተወሰነ ሐዋርያቱም ከታብ ውስጥ ደግሞ የተጻፈ መጽሐፎች ኦርቶዶክስ ተዋሕዶ ቤተክርስቲያን ትውፊት መጽሐፎች ይኖራሉ በታሪክ ደረጃ። ይሄ መሸፋፈን አያስፈልግም። አሁን አንተ እንዳልከው መደበቂያ ነው ያልከው እኔ አልስማማም። ምንም ግልጽ ነው። ለመደባበቅ ነው የምትሞክሩት የሚለው ሐሳቡም አያስኬድም፣ ሎጂካንም አይሆንም። ይኖራል በቃ ይታወቃል እኮ ይኖራል። በየትም ዓለም ብትሄድ መስቀል ይዘው የሚያሳልሙ የሚያስባር እንኳን አሁን ለምሳሌ ልንገር፣ ሌሎች ሀገሮች መስቀል ሲይዙ መስቀል ለአማኙ አያሳልሙትም። ለምን? የራሱ ስርዓት ስላለው ማለት ነው። ኢትዮጵያ ውስጥ ካለው ደግሞ አንድ ካህን መስቀል ከያሳለመው መስቀሉን ሳልም ብሎ ያሳልማል። ያ ስርዓት ነው፣ ይለያል። አሁን አንተ እንዳልከው ማለት ነው መጽሐፍ ቅዱስ ብቻ ነው። ልጨርስና አንተ ትመጣለህ። ችግር የለውም። ታከሱ ተማዋረለ። አንድ ደቂቃ ገብቶኝ፣ አንድ ደቂቃ። አሁን አንተ የምትለው ጋር እኮ ችግር የለብኝም። አሁን ስርዓት ነው የምትለኝም ችግር እሱ እኮ አይደለም ጥያቄያችን። በትውፊት መጥቷል ሐዋርያቱ አድርገውታል ስላልክ ግን ሐዋርያቱ አድርገውት ከነበረ በመጽሐፍ ውስጥ የሆነ ቦታ እንደው እንደዚህ የዞርን መስቀል ስናሳልም ነበር እንኳን ባይሉ ስለዛ ነገር ግን በጥቂቱ ጥቆማ እንኳን የሚሰጥ የሆነ የመጽሐፍ ቅዱስ ክፍል መኖር ነበረበት። ገብቷል? ትውፊት ሲባል ወይንም አንድ ነገር ወይንም ትራዲሽን ከአፍ ወደ አፍ ከአፍ ከሰው ወደ ሰው ሲተላለፍ መጣ ብለን ከተናገርን እኮ አትሊስት በጊዜው ያደርጉት ነበር ማለት ነው። ሐዋርያቱ ያደርጉት ነበረ። ደግሞ መጽሐፍ ሊገኝ ይገባል። እሺ አሁን ቢንዬ ንገር አንድ ምሳሌ ላንሳል ከመጽሐፍ ቅዱስ አንድ ምሳሌ ከማቴዎስ 18-16 ላይ በምድር የምትታሰሩ ሁሉ በሰማይ የታሰረ ይሁን፣ በምድር የምትፈቱ ሁሉ በሰማይ የተፈታ ይሁን የሚል የሆነ መጽሐፍ ቅዱስ ላይ ጥቅስ አለ። ይሄ የክህነት የተሰጠበት ነው ቢባል ቢቀር ምንድን ነው የምትለው አንተ? ምንድን ነው የምትለው? እሺ ይሄ የክህነት ነው ብላ ኦርቶዶክስ አስተምርበታለች። አይ አንተ ለምን አይገናኝም አይሆንም ካል እሺ ኦኬ ተቀበለዋለች፣ ተቀምበታለች። ካህኑ ምን ያደርጋል? እግዚአብሔር ይፍታ ይለዋል። ልሳን ሊገባ ሲያደርግ እግዚአብሔር ይፍታል ለምትባል ይሄን ጥቅስ ለምትጠቀም አሰላልፈዋል፣ አስተምሯል ትላለች። በዚህ አኳያ እንዴት ነው የምታየው አንተ? አሁን የግድ መጽሐፍ ሁሉም መሮር አለበት ማለት ትንሽ ይከብዳል። ለመወያየት እንዲመች ማለት አሁን ታዲያ እሺ ቀጥል። አየህ አይደለ? በጣም ጥሩ። አሁን እዛ ጋር የተሰጠው ስልጣን ሲጀምር ያ ስልጣን የተሰጠው ለማን ነው? ሐዋርያት ስልጣን ይሰጣቸዋል። ለሐዋርያት ስልጣን ገብቷል። የሐዋርያት ስልጣን ነው እሱ። ለሌላ የሐዋርያት ስልጣን ሆኖ ቆይ አስረዳኝ አልከኝ አይደል? ላስረዳ መጀመሪያ።
እንዴት ያ ስልጣን እንደሚተላለፍ። ያ የሐዋርያት ስልጣን ነው። ገብተዋል። የሐዋርያዊ ስልጣን ስለሆነ ጳውሎስ ለምሳሌ ከአባቱ ሚስት ጋር የተኛውን ሰው በዚህ በሐዋርያዊ ስልጣን ስጋውን ለሰይጣን አሳልፌ ሰጥቻለሁ ብሎ ሲናገር ትሰማዋል። ነፍሱ ግን በጌታ ቀን እንድትድን ብሎ ደግሞ ይናገራል። አየህ፣ አሁን ያንን አይነት ስልጣናዊ ንግግር የተናገረው ያንን አይነት ስልጣናዊ አድራጎትን ያደረገው በተሰጠው ሐዋርያዊ ስልጣን መሰረት ትክክል ነው። ያንን ማድረግ ይችላል። ያንን ደግሞ ያደረገው ያ ሰው በእውነት እግዚአብሔርን በድሎ ስለተገኘ እንጂ ዛሬ ቄሶቹ ዝም ብሎ እየተነሳ አስሬሃለሁ ከዛ የፍቱኝ አባት ተብሎ እጅ መንሻ ይዞ ሄዶ እንደ ጠንቋይ ለቄሱ የሆነ ነገር ሰጥቶ ተፈታሃል እንደሚባለው ፈጽሞ ከዛ ጋር አይገናኝም። አያደለ ያሱ ቢኒ አሁን እስታካ ሜዳ ሜዳ አያስፈልግም። ለመሰለ እውነቱን ነው። ከመጽሐፍ ቅዱስ አትውጣ። እስቶት እኔ ስለ ሰው አይመለከተኝ አብርሽ እኔ አሁን እውነትን እንነጋገር። አንዴ ቃ እሺ ቢኒ የተከፋፋ ነው። አሁን አንተ ምን አልክ መሰለኝ የዛኔ የሰጡበት ስለሆነ ነው ብለህ አነሳ። ካንተ ይኸውልህ ሐዋርያት ወደ ዓለም ሂዱ አስተምሯቸው ደቀ መዛሙርቱ አድርጓቸው በአብ ወልድ መንፈስ ቅዱስ አጥምቋቸው ብሎ ያ ሁሉ ለዓለም ነው። አንድ ስፔሲፊክ አይደለም ነው የምልህ። አንድ በል ሁለተኛ ደግሞ ማርቆስ ግብፅ ሀገር ሄዶ ማርቆስ አስተምሯል። ማርቆስ ደግሞ ለግብፃውያን ክህነት ፕትርና ፓትርያን ስልጣን ሰጥቷቸዋል። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደግሞ ከራሷ ፓትርያርክ አላመነጨነችም። ምንድን ነው ያደረገችው? ወደ ግብፅ ሀገር ሄዳ ብቁ የሆነ የተመረጠ ከታ ክህነት ተቀበለች። ይሄ ሐዋርያዊ ክህነት አይደለም ልትል ነው? በትውፊት ደረጃ ልትሸፋፈን መሞከር ነው የሚያስፈልገው? ይሄ የትም ዓለም እኮ ይታወቃል። ወንድሜ ግልጹን እንነካከር ከተባለ አንተ ስፔሲፊክ ያደረገው አይደለም። ለኢትዮጵያ ቤተክርስቲያን የተቀበለቻቸው ሙስሊም የሆኑ ሙስሊም ኢቭን የሆነ ጳጳስ ተቀብላለች። ሙስሊም መሆኑ ግብፅ ሲጀምር ወደ ኢትዮጵያ ትልቅ የነበረቻቸው ጳጳሳት ራሱ የተባሉት ሲጀምር ግብፅ እኮ የኢትዮጵያ ኦርቶዶክስን በደንብ አድርጋ ነው የተጫወተችባት። ግብፅ ራሱ የሌለች ማርያምን እንደዚህ ግብፅ ራሱ የሌለች በ30 ቀን የምትከበር ማርያም ነው የሰጧችሁ። እሱ አትምጣ። እኔ አሁን ስለ ክህነት ብቻ አውራ። እኔ ሳላቀር ይቻላል። እሱ ተውና አንድ ወቅት አውራ። ሌላው ተው። እኔ እኮ ስለ እናንተ በዓላት ምንም አላወራሁም። አንዴ አድምጠኝ አብርሽ፣ አንዴ አድምጠኝ። እያዳመጡ። እሺ፣ ለምንድን ነው እነኚህን ነገሮች የማነሳው? አንዱ ከሌላው ጋር ስለሚያያዝ ነው። አሁን ወደ ኋላ ከሄድ ማርቆስ ሄዶ ደግሞ ጵጵስና ሰጥቷል ያልከው ከየት የመጣ ነው? በታሪክ ከየት አገኘኸው? ግብፅ ሰጥቷል፣ ከግብፅ ኢትዮጵያ መጥቷል ብለህ አሁን ሁለቱን አያያዝከው። ሲጀምር ከግብፅ ኢትዮጵያ የመጣው ራሱ ትልቅ ጥያቄ ነው። ምክንያቱም ሙስሊምም ጳጳስ ሆኖ መጥቷል ግብፅ ውስጥ ከግብፅ ኢትዮጵያ ውስጥ። ወደ ኋላ ደግሞ ሄደን ማርቆስ ደግሞ ግብፅ ሄዶ ጵጵስና ሰጥቷል ካልክ ከየት መጣ ያ ታሪክ? አምጣው በማስረጃ። በቃ በጣም አሪፍ። አሁን እንዳልከው ማለት ነው በማስረጃ ምንድነው የቤት ስራዬን ተሰጠኝ ነው ማለት ነው። እኔ ደግሞ የቤት ስራዬን የማውቀውን ታሪክ በማስረጃ አስደግፌ ማቅረብ አለብኝ ማለት ነው። አሁን አንተ ከየት መጣ የምትለው ስለማታውቀው ነው ማለት ነው አይደለም? ላታውቀው ይችላል፣ ችግር የለውም። አሁን ከየት እንደመጣ እንዴት እንደተደረገ የሚለው የቤት ስራ እንወስደዋለን ማለት ነው። በዚህ እንስማማ? እሺ አብርሽ፣ ችግር የለውም። ተስማምተናል አይደለ? እሺ ያ ችግር የለውም። ይመች። በጣም ደስ ብሎኛል። ማስረጃህን አጠናክረ ይዘና። ግን ግብፅ ሰጠችን ላልከው አሁን ግብፅ በጣም ለኢትዮጵያ ኦርቶዶክስ ቤተክርስቲያን የሰጠቻቸው በጣም ብዙ ክርስቲያናዊ የሆኑ ነገሮች አሉ። የትኛው ሐዋርያ ሙስሊም ጳጳስ ሾመ ሲጀምር? ችግር የለውም። ግብፅ ግን ወደ ኢትዮጵያ ኦርቶዶክስ ሙስሊም ችግር የለውም። ወንድሜ አሁን አንተ እንዳልከው ማለት ነው
ግብፅ 30 እንተማመን በዓላት ግን በዚህ አብርሽዬ ከፍ አድርግልኝ። እሺ እንተማመን። እንተማመን። እሺ ቀጥል። እሺ ከግብፅ ሙስሊም የሆነ ጳጳስ አልተላከም ወደ ኢትዮጵያ? ተልኳል። ተልኳል። ሙስሊም የሆነ ጳጳስ እሱ አላውቅም። እኔ አላውቅም። ከአንተ ነው የሰማው። ከእስልምና ጳጳስ የላከው? አዎ በታሪኩ ኢትዮጵያ ራሷ ኢትዮጵያ ኦርቶዶክስ ጽፋ ያስቀመጠችው መጽሐፍ አለ። ገብተዋል። ስለዚህ አሁን የትኛው ሐዋርያ ደግሞ ሙስሊምን ጳጳስ አድርጎ ሾመ? ሲጀምር ሙስሊም ነበረ ወይ በዛ ዘመን ስትል የለም። አንዱ ከሌላው ጋር በጣም የሚያያዝ ሀሳብ ነው። ፓስተርም ገብተዋል። ፓስተር ትንሽ አውራው በቅን ወንድም ነው አብርሽ ከአንተ ጋር እንጨርስ ችግር የለውም። ይኸውልህ ቢንዬ አብርሽ አቤት እንትን ያለው ወሬ እናውራ እንጂ አንተ የምትለውን አሁን እኔ ምንም አልስማማበትም። ትውፊት የሚባል መጽሐፍ አለ ስለ ክህነት ኢትዮጵያ ውስጥ እንደተሾሙ ትውፊት የሚባል መጽሐፍ አለ። መጽሐፎች አሉ። በደንብ ይዘው ትመጣለህ፣ ነገ ትነግረናለህ። ችግር የለውም። በጣም ጥሩ። ግን ክህነት የሚባለው ኢትዮጵያ ውስጥ ውሸት ነው። በቃ በህጉ አንተ ምን አልክ? ከህጉ አንቺ አልሽ እኮ አንቺ አልሽ። እኔ ምንም አይደለም እኮ አንቺ ውሸት ማለት ትችያለሽ። አንድ ጊዜ የፈረረች በቃ አዳምጠኝ ለምን እንደሆነ ክህነት በፍጹም ነው የምነግርህ። በቃ ይሄ እነግርሃለሁ። የኢትዮጵያ ካህኖች አካሄዳቸው ሲጀምር ትውፊት ነው ህጉ ነው ምናምን የምትለው ወፍ በቃ ምንም ነው ሊገናኝ የማይችል ምንም ስለ ለማንኛውም ፓስተር መጥቷል ያናግረህ። ተባረክ ፓስተርዬ፣ ይቀጥል። ተባረኩ። ኧረ እኔ በቃ ጨርሻለሁ። ደግሞኛል እኮ ሌላ ቀን መጽሐፍ አምቼ አዳምጥና ምን እንደሚል ደግሞ እሱ ሞር ይነግራል። ገባ? ከኛ በላይ ደግሞ በእውቀት መልካም አትጫኙ እብርዬ ማለት ያነሳቸው ሀሳቦች አሉ። እንግዲህ ማለት ስለ ማርቆስ ግብፅ መሄድ ማስረጃውን አመጣዋለሁ ብሏል። በእርግጥ ማርቆስ በግብፅ ጳጳስ መሾሙን በዛ ቅብብሎሽ ወደዚህ መምጣቱን ቅድም ነግሮናል። እሱን እንግዲህ ማስረጃ ባልያዘበት እንዴት አድርጎ መናገር ይቻላል? የሆነ ሆኖ ግን የምንነጋገርበት መለኪያችን መጽሐፍ ቅዱስ ነው። በእግዚአብሔር ቃል እውነት መሰረት እንግዲህ አሁን የሚታየው በኦርቶዶክስ ቤተ እምነት የሚታየው ክህነት መጽሐፍ ቅዱሳዊ ነው ወይ ነው እኮ ጥያቄው ራሱ። ወንድማችን መጽሐፍ ቅዱሳዊ ነው ብሎ ነው ወይ የሚያምነው? እሱን አላወኩም ስትነጋገሩ ስላልነበርኩ። እንደሱ ነው የምታምነው ወንድማችን? እኔ ከቢኒ ጋር ተነጋገረችልሽና አሁን ድምፅ ስለማይሰማ ይቅርታ፣ ሌላ ጊዜ ይገባሉ። ችግር የለም። ኦኬ፣ ድምፁ ካልተሰማ እንግዲህ ምን እናደርጋለን? መጽሐፍ ቅዱሳዊ ፓስተር የእንትን የመስማት ትንሽ አብርሽ የመስማት ችግርም አለበት። ነው እንዴ? ኦኬ፣ ጆሮ ላይ ጆሮ ጋር ኦኬ። እሺ፣ ፊዚክሊ የመስማት ፊዚክሊ ኦኬ፣ ገባኝ። አሁን ገባኝ። እንግዲህ በምን ልንረዳው እንችላለን? ሄድፎን አድርጎ ካልተጠቀመ በስተቀር አብርሽ ገብቶኛል። ኦኬ አይ ቲንክ ወጣ መሰለኝ። በቃ ምንም ችግር የለም። ቢልጄ ሌላ ትገናኝ እናወራለን። መጽሐፋቼ ማወቅ ያለብኝ ነገሮች ይዤ እመጣለሁ፣ እንወያይበታል። እሺ፣ አመሰግናለሁ። መልካም ጊዜ ይሁንላችሁ። በጣም እንወዳችሁ። እሺ፣ እኛም እንወዳለን ወንድማችን። ተባረክ። እንግዲህ ማርቆስ ፓስተር ግብፅ ሄዶ ጵጵስና ሰጥቷል፣ ሹሟል። ማስረጃውን ማምጣት ነው እንግዲህ። ማለት ማስረጃው ከየት ነው? ይሄ ጉዳይ ማለት ማርቆስ ግብፅ ሄዶ ጳጳስ ሾሟል የሚሉ ሰዎች ማስረጃ ማምጣት ነው። ያ ማስረጃ እንግዲህ ይፈተሻል ማለት ነው። አንድ ሁለተኛ ጳውሎስ ማነው ማርቆስ ሪሊ የሾመው ጳጳስ ማን ነበረ?
ከዛ ነው የምንጀምረው። አየሽ፣ ስንጀምር ማን ነበር የተሾመው ጳጳስ? ማን ነበር? በምን መስፈርት ሾመው? እሱን ሁሉ እናያለን። ገብቶሻል? እና እርግጠኛ ነኝ ማርቆስ እንዲህ አይነት ስህተት ሰርቷል ብሎ ማለት በጣም በጣም አስቸጋሪ ነው የሚሆነው። መጽሐፍ ስለዚህ ሰውዬ የሚናገረው ነገር አለ፣ ስለ ማርቆስ የሚያወራው ነገር አለ። የዚህ ሰውዬ ታሪክ፣ ማንነቱ፣ አገልግሎቱ ምን ይመስል እንደነበር ምንጮች አሉ። ቅዱስ ቃሉም ላይ ምንጮች አሉ። እንግዲህ ከጴጥሮስ ጋር በጣም ክሎዝድ የሆነ ሰው ነው ማርቆስ ማለት። ቤተክርስቲያን ታሪክም መጽሐፍ ቅዱስ የሚያሳዩት ይሄንን ነው እና የጴጥሮስ ደቀ መዝሙር እንደሆነ፣ ሐዋርያው የጴጥሮስ ደቀ መዝሙር እንደሆነ፣ በነገሮች ላይ ጽሁፉም ተቀባይነት ለማግኘቱ አንዱ በካኖን ጊዜ የነበረው መለኪያ ምንድን ነው? ጸሐፊዎቹ ከሐዋርያቱ ጋር የነበራቸው ግንኙነት። እሱ ከሐዋርያ አልነበረም ማርቆስ እና ከሐዋርያቱ ጋር የነበራቸው ግንኙነት አንዱ ማሳያ ነው የነበረው። ጽሁፉም እንኳን ተቀባይነት ለማግኘቱ ከጴጥሮስ ጋር የነበረው ግንኙነት ነው እንትን ያደረገው እና እንግዲህ የመጽሐፍ ቅዱስ ሰዎች የጻፈውን ነገር ከየት ቀርቶ ከማን አግኝቶ እንደጻፈው ሁሉ ታሪክ ጠቅሰው የሚሉት ነገር አላቸው። ጴጥሮስ የዓይን ምስክር ነው። ስለዚህ ሁሉንም ነገር ያገኘው ከጴጥሮስ ነው ማርቆስ ተብሎ ነው የሚታመነው እና እንግዲህ ማንን ሾመ፣ መቼ ሾመ፣ ሪሊ እዛ ሄዶ ነበር ወይ የሚለው ነገር በደንብ ሊታይ ይገባል ብዬ አስባለሁ። በማስረጃ መነጋገር በጣም ተገቢ ነው። ልጁ እንዳለው ማስረጃውን ይዞ ይምጣ። አንድ ተናገር እውነቱ የሚባል ኦርቶዶክሳዊ አለ። ከፈለገ በዚህ ጉዳይ ማስረጃ ካለው ሊያቀርብ ይችላል። እሱ ማስረጃው ሰፋ ያለ ስለሆነ ከባድ ነው። ኦኬ እሺ። ዘጎ ምንድን ነበር? ዘጎላው ሰላም ላንተ ይሁን ወንድማችን። አንሚታክና ሰላም ከሁላችን ጋር ይሁን። አሜን። ከየት ቤተ እምነት ነህ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። እሺ ኤርሚ ያለ ላዳምጣችሁ ነበረ፣ ቁጭ እየሰማችሁ ነበር የነበረው፣ ግን ስባችሁ አስገብታችሁኛል። እግዚአብሔር ያክብርልን። እግዚአብሔር ያክብራችሁ። የቅዱሳን አምላክ እግዚአብሔር ያክብራችሁ። እሺ ጥያቄው ኦርቶዶክሳውያን ካህናቶች መጽሐፍ ቅዱሳዊ ነው ወይ ለሚለው ነው አይደል? ክህነታቸው መጽሐፍ ቅዱሳዊ ነው ነው። እሺ የፕሮቴስታንት ፓስተሮች ከየትኛው የመጽሐፍ ቅዱሳዊ ነው ወይ? ጥያቄያችን እሱ አይደለም ወንድም። ጥያቄያችን እሱ ሳይሆን በኋላ ደግሞ አንተ ከመለስክ በኋላ አዳምጠኝ። አንተ ከመለስክ በኋላ ጠይቅ። የፈለግከውን መጠየቅ ትችላለህ። ግን ስንገባ አይደል ከላይ የተለጠፈውን አየኸው አይደል? በሱ እንሂድ። መጀመሪያ በስርዓት እንድንወያይ። ከዛ በኋላ ፓስተሮች ምንድን ናቸው፣ ማን ነው፣ አገልጋዮች፣ ወንጌላውያን፣ ሁሉንም መጠየቅ ትችላለህ። መብት ነው። ግን መጀመሪያ ኦርቶዶክሳውያን ክህነታቸው መጽሐፍ ቅዱሳዊ ነው አስረዳን። ስላልገባን ነው። እኛ በቅንነት አስረዳን። ተባረክ። እሺ አዎ ነው። ሉቃስ 1ን ስታነቡት ሙሉን አንብቡ፣ አንድ ጀምራችሁ ወርታች። ሌላኛው ደግሞ እኛ መጽሐፍ ቅዱሳዊ ነው ብለን የምንቀበልበት እስከነ ስርዓታችን ነው። ክህነት ብቻ ሳይሆን ካህን እስከነ ስርዓቱ ከመጽሐፍ ቅዱስ ነው የሚለውን እንቀበላለን። ለምሳሌ ሉቃስ 1ን ስናነሳ በየትኛውም ፕሮቴስታንት አዳራሽ ላይ ቤተ መቅደስ ኖሮት የሚታጠንበት ቦታ አላየንም፣ አልሰማንም። ካህን ኖሮት ማጥንት ይዞ በቤተ መቅደሱ ተገኘ የሚል የፕሮቴስታንት አስተምሮ አናቅም፣ አልሰማንም። ሌላኛው እንግዲህ እንደዚሁም ደግሞ ይሄ ከተመለሰላችሁ ይሄ ነው መልሴ። ግን በየትኛው የመጽሐፍ ቅዱስ ክፍል ላይ ነው ፓስተር፣ ቢሾፕ ወይም ደግሞ ነቢይ እየተባለ አሁን ፀጉር አቆራረጣችሁ ከመላእክቱ ላይ የመጣ ያላለና
እሱንም አብራሩልኝ እናንተ ደግሞ። እሺ ችግር የለም። እሱን አንተ ቆይ ጠብቅና፣ ሲጀመር አንተ ያወራው ስለ ክህነት ማጠንቱ ምናምን የትኛው ቤተ መቅደስ ማን ፈቅዶልን የሰራ ማና? አንተ ቤተ መቅደስ ከፍተህ ካህን ነኝ ብለህ ራስህን ሹመህ ልታደርግ የምትችለው በምን ሂሳብ ነው? መጽሐፍ ቅዱሳዊ ነው ካልከኝ በስርዓቱም በማጠንቱ ለማጠን ይመስለኛል። እንግዲህ ዕጣን ለማጠን ይመስለኛል ትርጉሙን ካልተሳሳትኩ። ማን የሰጠህ ለአንተ? ማን ነው ለኢትዮጵያ ኦርቶዶክስ የሰጣት ይሄን ቤተ መቅደስ ለማጠን? መጽሐፍ ቅዱስ መሪሃችን መጽሐፍ ቅዱስ ነው። ለማን የተሰጠ የተመራ ነው እኮ ክህነት ለማን የተሰጠ ጥያቄ እኮ እሱ። መሪያችን መጽሐፍ ቅዱስ ነው ስላለ በቃ ከመጽሐፍ ቅዱስ እስቲ ለምሳሌ አሁን የክህነትን አገልግሎት የሚያገለግሉ ከማን ወገን ናቸው? እግዚአብሔር አምላክ ከማን ወገን ያለው? ወገን ከለየን ኢየሱስ ክርስቶስ ራሱ ከኛ ወገን አይደለም። እንደዛ ብለን የስህተት ትምህርት ይዘን አንምጣ ለትውልዱ። አልጠየኩም። ከእስራኤል መካከል የክህነትን አገልግሎት እንዲያገለግሉለት ከእስራኤል ነገድ መካከል የትኛውን ነገር ነው የለየው? የሌዋውያን ሁላዊቱ ኧረ እባክህን ሚዩትን አንሳና በስርዓት መልስልኝ። መልሼ ልዝጋላችሁ እኮ እናንተ ሰውም ሲያወራ ስለማታስወሩ ከዛ በኋላ ትንሽ እኔ እናንተ እንተዋወቃለን እና ስለምታስወጡ ወይም ደግሞ አግሬሲቭ ሆንክ ስለምትሉኝ መልሼ ወዲያውኑ እዘጋላችኋለሁ። ዊዝ ሪስፔክት ማለት ነው። ግን ችግር የለውም። እኛ ቀጥታ መልሱን ከመለስ አስተምሮት ምንም ችግር አያስገባል። አሁን የመጽሐፍ ቅዱሳዊ ክህነት ነው ስላልከኝ በመጽሐፍ ቅዱሱ ደግሞ ካህናት እንዲሆኑት እግዚአብሔር አምላክ የትኛውን ነገድ መረጠ? ክርስቲያን እንድንሆን የተመረጥ ነው። የትኛው ማን ነው ክርስቲያን እንዲሆን የተመረጠው? መጽሐፍ ቅዱስ ላይ የትኛው ምን ማለት ነው? አልገባኝም። አሁን ዘር እየለየን እንምጣ ደግሞ እዚህ ጋር አሁን ላይ ዘር መለየት እናምጣ እንደ ክርስትናን እየሰበክን በቃ ስለተያዝክ ነው አሁን መጮህ የጀመርከው። አያ ስትያዙ አትጩሁ። እኔ እየጮክ አይደለም። ሶሪ ዊዝ ሪስፔክት አሁንም ሚውት አደርግልሃለሁ። አሁንም ቢኒ የአግሬሲቭ ሆነክ ራስክ ለማውጣት አትፈልገኝ። እኔ አልተናገርኩም። ሚውት አደርግልሃለሁ። ጎሄድ ቢኒ ቆይ እኔ ላውራው እንዴ? አዎ እሺ ፓስተር። እሺ ሉቃስ የጠቀሳትን ግን እንዳትተው ማለት እሱ እኔ ላውራው ግዴለ። ዚጎ እንዴት ነህ? ይሰማል ዚጎ? ዘጎላው አምላክ ምስጋና ይሁን። ዘጎላው ወይም የጎላ ማለት ነው። የጎላ ጥሩ ይመስገን። ሁሉ ሰላም ነው? እግዚአብሔር ይመስገን። አሁን እንደ ቤተሰብ እናውራች። ጭቅጭቅ ሳይሆን የሚያስፈልገው እንደ ቤተሰብ ማውራት ነው የሚያስፈልገው። ርዕሱን አይተኸዋል ብዬ ተስፋ አደርጋለሁ። ስትናገር ስለሰማሁ ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነውን ብሎ ነው የሚጠይቀው። እና እንዳልከው ቅድም አንተ እንዳነሳኸው ክህነት ሲባል ስርዓቱን፣ ሹመቱን፣ አገልግሎቱን ሁሉ የሚያካትት ነው። ግልጽ ነው። ጥያቄው እሱን ሁሉ የሚያካትት ነው። እና ያው አንተ ደግሞ ቅድም ስትናገር እንደሰማሁ ልክ ካልሆንክ አይደለም በለኝ፣ መጽሐፍ ቅዱሳዊ ነው ብለህ ሉቃስ ወንጌልን ምዕራፍ 1 እዩት ነው ያልከው። ልክ ነኝ ጎላው? በትክክል ሙሉ እናነበዋለን። ሉቃስ ወንጌልን እያነበብን እናውራ። ታዲያ ምን ይመስልሃል? እዛ ላይ እሱን እያነበብን መጽሐፍ አለ አጠገብህ? ጎላው ሙሉውን አንብብልኝ። እሺ ተቀጅላለሁ፣ አንብበው። እሺ መጽሐፍ ካለ አጠገባ አብረን እንድናነብ ብዬ ነው። እሺ ከቁጥር ስንት ጀምሮ ላንብብ?
ወላ ከቻልክ ሙሉን አንብበው፣ ካልቻልክ ከአምስት ሙሉን ላንብበው። ከላይ ጀምረህ 80 ቁጥር ብዙ አንሄድም። ልክ እስከ 18 ቁጥር ድረስ እንሄዳለን። ችግር የለው። 80 ቁጥር ስላለው ረጅም ስለሆነ ነው። እስከ ስንት ቁጥር ጀምሮ ላንብብል? አይ ከ1 እስከ 18 ብቻ አንብበን። እሺ ከ1 እስከ 18 ላንብብ። የከበረ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ስለሞከሩ እኔ ደግሞ ስለተማርኸው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያ ተከታትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ሀሳብ አግኝተህ እንዳቆም ስትፈልግ እዚህ ጋ ያዝ፣ አቁም በለኝ። እሺ። በይሁዳ ንጉሥ ከ5 ጀምሮ ቀጥልልኝ፣ ሂድ። ቁጥር 5 ጋር ደርሻለሁ። በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። እርሱም በክፍሉ ተራ ቆይ አንዴ ያዝልኝ። ተቆራርጠሃል። አይሰማም? በሄሮድስ ዘመን ብለህ ተቆራርጠ ነበር። ለእኔ ብቻ ነው ወይስ ለሌላዎቹም ነው? ለአንተ ብቻ ነው ወንድማችን፣ እኛ ሰምተነዋል፣ ግን ይቀጥልላል። ችግር የለም። ለአንብብ ከሱ ጀምሮ። ሌላው ምዕመን የጻፈ ቆይ እስኪ ከ5 ጀምር አንብበው። በይሁዳ ንጉሥ በሄሮድስ ዘመን። እሺ። በይሁዳ ንጉሥ በሄሮድስ ዘመን አሁን ይሰማል አይደል? ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በጌታ ትእዛዝና ሕግጋት ሁሉ ያለ ነቀፋ እየሄዱ በእግዚአብሔር ፊት ጻድቃን ነበሩ። ኤልሳቤጥም መካን ነበረችና ልጅ አልነበራቸውም። ሁለቱም በዕድሜያቸው አርጅተው ነበር። ልቀጥል? እሺ፣ እዚህ ጋር እንሂድ። ከቁጥር 5 ጀምሮ ያለው ከላይ ያለውን ቴዎፍሎስ ማን እንደሆነ እንግዲህ የመጽሐፍ ቅዱስ እውቀት ስላለን ሁላችን በየራሳችን እንሄዳለን። ወደዛ እንሄድም። ወደ ካህኑ ዘካርያስ ነው እንሄደው። ከቁጥር 5 እስከ 9 ባነበብኩ ላይ ዘካርያስ ምን ነበረ? እስከ 7 ነው ያነበብኩት። እሺ፣ ካህን ነበረ። እሺ፣ እስከ 7 ምን ነበረ? ካህን ነበረ። ይሄንን እኛ ኦርቶዶክሳውያን የክህነታችንም ከመልከ ጸዲቅ በተለየ የክህነታችን ዋናው መርህ ወይም ደግሞ የአስተምህሮታችን መጀመሪያ ክህነት ከክርስቶስ ጀምሮ እስከዚህ ድረስ ባለን ሁላ እየወረደ ሲመጣ ከሄሮድስ ከጨካኙ ንጉሥ ጀምሮ የነበረን ክህነት ይዘን እንደመጣን የሚያሳይ ነው። ይሄ አንዱ በኦሪትም የነበረውን በአዲስ ኪዳንም ያለውን ነው የምናየው። አሁን ቀጥልና ከ7 ወደ 8 ጀምር። እዚህ ጋር ቆይ እንነጋገር። እዚህ ጋር ብራዘር፣ አሁን የዘካርያስ ክህነት ከኦሪትም ከሐዲስ ኪዳንም የነበረውን ነው የሚያሳየው ነው ያልክ። የዘካርያስ ክህነት ብሉይ ኪዳናዊ ነበር የሚለው ላይ አልከራከርህም፣ መጽሐፍ ቅዱስ ስለሚል ማለት ነው። ክህነቱ ከብሉይ ኪዳን ስለሚመጣ ወንጌላቱም በሐዲሱ ኪዳንና በብሉይ ኪዳኑ መካከል ያሉ መልእክቶች ስለሆኑ አዲሱ ኪዳን የሚጀምረው የት እንደሆነ ወንጌላቱ ስለሚናገሩ እሱ ላይ አልከራከርህም። ምንም ትክክል ከአንተ ሀሳብ ጋር እስማማለሁ። ነገር ግን የዘካርያስ ክህነት አዲስ ኪዳናዊ ነው የሚል ነገር እዚህ ጋር ከየት አምጥተህ ነው የምትነግረኛለህ? ምክንያቱም አይልም መጽሐፉ አዲስ ኪዳናዊ ነው የዘካርያስ ክህነት ወይም ለአዲስ ኪዳንም ነው አይልም። አንድ ሁለት አዲስ ኪዳናዊ መሆኑን እንሄዳለን። ወርታች ደግሞ ትሄድና ካስፈለገን እንዘሏለን። ይሄን እግዚአብሔርን እንቀጥላለን። ግን እዚሁ ጋር ሁለተኛውን ጥያቄ እንቀጥላለን። ከታች ስላለ ታሳየኛለህ፣ አሳያለሁ ስላልከኝ ሁለተኛውን ጥያቄ ግን እዚህ ጋር መልሰኸው ለፍ። የዘካርያስ ክህነት አለ አደለ? ስለ ዘካርያስ መጽሐፉ ክህነቱን ብቻ ነገረን። አሁን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የካህናቱ አገልግሎት አለ አይደል? የካህናቱ አገልግሎት ምንድን ነው የሚያካትተው?
የካህናቱ አገልግሎት ጸሎተ ንስሐ በምድር ላይ በተጨባጭ ያለውን ማለት ነው። ሁሉንም 5ቱ አዕማደ ምስጢራትን፣ ጥምቀትን፣ ስርዓተ ጥምቀት፣ አንደኛ ስርዓተ ጥምቀት፣ ስርዓተ ንስሐ፣ ጥምቀት ሙሉን 5ቱ አዕማደ ምስጢራትን ዘርዝራቸው ግድ የለም። ጥምቀት ከዛስ እኔ ግን ያልገባኝ አሁን ክህነቱ መጽሐፍ ቅዱሳዊ ነው ወይስ ደግሞ የነሱ ልናይ እኮ ነው? እሱን ልናይ ነው እኮ ብራዘር፣ እየጠየቅኩ ያለሁት አንዱ ነገር በአንዱ ኤግዛምፕል ያዝልህ። ስርዓተ ጥምቀት መጀመሪያ የድነታችን እምነታችን መሰረት ጥምቀት ስለሆነ ስርዓተ ጥምቀት። እሺ፣ ስርዓተ ጥምቀት። ሁለተኛው ስርዓተ ንስሐ ብለኛል አይደል? ስርዓተ ንስሐ። ሶስተኛው ምንድነው? ሌላ አገልግሎት አላቸው። ኦኬ፣ ለማንኛውም እኔ ባለችኝ በ15 ደቂቃ ብሬክ የገባው ስራ ነኝ። ግን አሁን የማየው ነገር ምንድን ነው? ክህነቱ መጽሐፍ ቅዱሳዊ ነው ለሚለው እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ስርዓታችንም ስርዓተ አምልኳችንም መጽሐፍ ቅዱሳዊ መሆኑን የሚያሳዩ ብዙ ምልክቶች አሉ። አሁን 8 ላይ ስናነበው እርሱ በክፍለ ተራው በእግዚአብሔር ፊት ሊያገለግል እንደ ካህናት ስርዓት ወደ ጌታ መቅደስ ገባ። ወደ ጌታ ቤተ መቅደስ ገባ። ጎላ አዳምጠኝ፣ ያልኩህን አልሰማኸኝም። ብንደማመጥ ጥሩ ነበረ። እያወራን ያለ ነው አሁን ኦርቶዶክሳውያን ክህነታችሁ ወይም የክህነት አገልግሎታችሁ መጽሐፍ ቅዱሳዊ ነው ወይ ነው? አዎ መጽሐፍ ቅዱሳዊ ነው። ሉቃስ ወንጌል ምዕራፍ 1ን መሰረት ያደረገ ነው አልካልን? አትዝጋ ማይክህን፣ አውራኝ። ደቂቃ ከማለቁ በፊት አውራኝ፣ ችግር የለውም። ስለዚህ ሉቃስ ወንጌልን አንስተን መነጋገር ጀመር። እንግዲህ ሉቃስ ወንጌል ምዕራፍ 1ን አንስተን ስንነጋገር ቁጥር 5-7 ያለው ላይ ካህኑ ዘካርያስ ይላል። ስለዚህ ይሄ የዘካርያስ ክህነት ብሉይ ኪዳናዊም አዲስ ኪዳናዊም ነው አልክ። አዎ የዘካርያስ ክህነት ብሉይ ኪዳናዊ ነው፣ እሱ ላይ አንከራከርም። አዲስ ኪዳናዊ ለመሆኑ ግን ማስረጃው ምንድን ነው? ይሄ ክፍል አዲስ ኪዳናዊ ነው አይልም ነው ያልኩህ እኔ። ግልጽ ነው። ለእሱኛው ደግሞ ቁጥር ልጨርስልህ። ወደ ታች ወርደህ ታገኘዋለህ ብለኸኛል። አዲስ ኪዳናዊ መሆኑን እንመጣበታለን አለን አይደል? ስለዚህ ቀጠልክና ቀጥዬ እኔ ጥያቄ የጠየቅኩ ጥያቄ ምንድን ነው? አሁን መሬት ላይ ባለችው ኦርቶዶክስ ቤተክርስቲያን ውስጥ ያሉ ካህናት አገልግሎታቸው ምን ምን ያካትታል አልኩ። ስርዓተ ጥምቀትን፣ ስርዓተ ንስሐን አልከኝ። ልክ ነኝ አይደል? ጎል ስልክ ገባበት መሰለኝ። ኧረ ጎል ዘካርያስን ደግሞ ከአዲስ ኪዳን ወይ እርሚ አውራው። እኔ ልወጣ ነው። ወጣ። እሱም አየሹ ደውለውትሽ። ኦኬ አውሩ እናንተ። እሺ ፓስተር ታንኪዩ። ሌላ ኦርቶዶክስ ካላችሁ ግቡ ኑና። እንግዲህ ወንድማችን እብሩዬ ባለፈው ኤርሚ ይህን ነገር እንዳታነሱት ስላለ እንጂ አንደኛ ዜና ምዕራፍ 24 ላይ ስለ ክህነታቸው 24ቱ ሽማግሌዎች የተባሉት ራእይ ላይም ያሉት በኦርቶዶክስ ደግሞ ተክልዬ ነው መንግስተ ሰማይ የሚቀድሰው ዋና ካህን እሱ ነው ሊቀ ካህኑ ብለው የሚናገሩት አስተምሮ አላቸው። 24ቱ ሽማግሌዎች የሚለውን ማለት ነው። እና በዝርዝር አብያ 8ኛው ክፍል የደረሰው ነው እና እሱ ነው ኤርሚ ለሌላ ጊዜ በደንብ እንዲያስተምርበት እንስበለውና። እሺ ዳኒ ሰላም ላንተ። እሺ ሰላም፣ እንዴት ናቸው? ከየት ቤተ እምነት ወንድሞች? እኔ እንኳን ኦርቶዶክስ ነኝ፣ ግን አንድ ጥያቄ ለመጠየቅ ነው፣ ይህን ለመመለስ አይደለም።
ይህን ጥያቄ አታውቀውም? ማመን አትመልሰውም? አትችለውም መመለስ? መመለስ ሳይሆን ማለት የእናንተ እንትን ፕሮቴስታንቲዝም በቃ መቃወም ብቻ ነው ማለት ነው። ማለት የራሳችሁ እምነት የላችሁም? ሚዩት ካረከው ልጆቹ ጋር እሱ ከሆነ ጥያቄ እኔ ልመልስልህ፣ ችግር የለም። ማለት ለምንድን ነው ማለት የእናንተ መዳን ማለት ኦርቶዶክስን መቃወም ነው? በቃ መዳናችሁ እሱ ነው የሚረጋገጥ። እናንተን ማዳን ለምንድን ነው ጆቫን ለምን አትቃወሙ? ለምሳሌ ሙስሊምን ለምን አትቃወሙ? ለምንድን ነው ሁሌ? እሺ ወንድም አለም እየተጫጫህን እንዳናወራ ሚት ነው ያደረኩ እኔ ነኝ ዳንየዋ፣ ልጆቹም ስላሉ ባክግራውንድ ላይ ጆቫን ለምን አትቃወሙም? ለምን ኦንሊ ጂሰሶችን ለምን ሙስሊሞችን ካልክ በሙስሊሞች ዙሪያ በጣም ስለ እስልምና ያጠኑ በጣም በደንብ አጥንተው የሚያስተምሩ እኮ አሉ እዛ ከሙስሊሞች ጋር ሙሉ ቀንና ሌሊት የሚጨርሱ ልጆች አሉ፣ የኛ ወንድሞች ማለት ነው፣ በጌታ ሄዳኑ ብርሃን ይበራላቸው። እዚህ ጋር ደግሞ እንደነ ኤርሚ አይነት እንደነ ትዝታው ብዙዎች ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወጡና እኛ ከየምናምኑ የመጣነውን ሰብስበው ባካችሁ ወንድሞቻችን እንትን ልንል ነው ስንል በቃ እናንተን ሊያግዙ ደግሞ ካላችሁበት ጨለማ ስለሚያውቁት ቤቱን ጨለማውን እናንተን ለማገዝ ሲመጡ እኛ ደግሞ አብረን ሀሌሉያ እያልን ይኸው ታብታብ በማድረግ እናንተን በማስገባት ጨለማ መበተናል እኮ ህይወት አይደለም። ህይወት የሚያድንሽ እኮ አልተቃወምም የት ያለ እኔ እኮ ተቃውሞ የለኝም። ለምን አትኖሪውም ኑሮሽን? ቆይ ሚውት አድርገው ዳንዬ። እኔ እኮ እየተቃወምኩህ እኮ አይደለም፣ እኛ አልገባኝም ብዬ እየጠየኩህ እኮ ነው። እሺ ፓስተር፣ እሺ ቀጥሉ። ቢኒ ያወራህ ነበር፣ ቀጥሉ። ዳኒ ደህና፣ እንዴት ዋልክ? ሰላም ነው? አይሰማውም? ዳኒ ይሰማል? የኔ ድምፅ ዘብራጭ? አዎ ትሰማለህ ፓስተር? ይሰማኛል። እሺ ሚት እያደረገችኝ ነው፣ ለዛ ነው። እንዴት ነህ ዳኒ? ሰላም ነው? ሄሎ፣ አቤት አቤት፣ ይሰማል አይደል? ይሰማል። አይ ቲንክ ሚስ አንደርስታንዲንግ ያለ ስለመሰለኝ ነው ንግግርህ ላይ፣ ወይም ሚስ አንደርስታንድ አድርገናል ይመስለኛል። እና እሱን ብናስተካክለው ጥሩ ይሆናል ብዬ አስባለሁ። የመጀመሪያው ተቃውሞ አይደለም። ተቃውሞ ማለት ይሄን አርጋችኋል ያን አርጋችኋል ምናምን ብሎ ማውገዝ ማለት ነው አይደል? ተቃውሞ ማለት አሁን እዚህ ቤት እንዳየኸው ጥያቄ ነው የቀረበው። ስለዚህ ስለ ቤተ እምነቱ አገልግሎት ትክክለኛ እውቀት ያላቸው ምናልባትም አገልግሎቱ ላይ ያሉ በደንብም ያጠኑት ሰዎች ገብተው መጽሐፍ ቅዱሳዊ ነው ወይስ አይደለም ተብሎ ለተጠየቀው ጥያቄ ምላሽ ቢሰጡ ታላቅ ጥቅም አለው። አንዱ ለኛ ይጠቅማል፣ እኛ እንማራለን። ሁለተኛ በቤተ እምነት ውስጥ በኦርቶዶክስ ቤተ እምነት ውስጥ ላሉ አማኞችም ይጠቅማል። ስለዚህ ይህን እንደ ተቃውሞ ባታየው ጥሩ ነው። ሁለተኛው ያነሳው ሐሳብ ሙስሊሞችን ጆቫዎችን ለምን ዝም ትሏቸዋላችሁ? እነሱ ለምን አትናገሩም ያልከው ቅድም ዕብራዊት እንደነገረችህ በእስልምና ዙሪያ ሰፊ ጥናት አድርገው ቀድመውም የእስልምና እምነት ተከታይ የነበሩ በኋላ ላይ እግዚአብሔር ቃል እውነት ገብቷቸው ወደ ክርስትና የመጡ በትክክል ሁለቱን አነጻጽረው ያዩ ወንድሞች በዚህ ሶሻል ሚዲያ ላይ በትጋት የሚሰሩ ወገኖች አሉ። ጆቫዎችን አንተ እነሱን ብቻ ነው የጠራቸው እንጂ አሉ ሌሎችም። ኦንሊ ጂሰስ የሚባል አለ፣ ሞርሞን የሚባል አለ፣ በጣም ብዙ ናቸው። እነዚህን ሁሉ እንሞግታለን። ስንሞግት ትምህርታችሁ ይሄን ይላል፣ ስለዚህ ይሄ ልክ ነው ወይ መጽሐፍ ቅዱሳዊ ነው ወይ ብለን ልክ አሁን እንደጠየቅነው ነው የምንጠይቀው። ተቃውሞ እንደሆነ ባይታሰብ ጥሩ ነው ልልህ ነው። ገብቶሃል? ለመቃወም አይደለም። አልገባኝ። ጥያቄ አለኝ። አሁንም እሺ ጠይቀኝ።
አሁን ይኸውልህ፣ እሺ ቴንክ ዩ ስላብራራው። ግን ቆይ የእናንተ ህይወት በቃ ይሄ ነው ማለት ነው? ማለት ምን ማለት የመሰለ ለምሳሌ የኢትዮጵያ ፕሮቴስታንቲዝም ከየት እንደመጣ ይታወቃል። ከዌስተርን ነው፣ ከዚህ አሁን ካለንበት አሜሪካ አይደለ? አብዛኛው ወይ ከአውሮፓ ወይ ከአሜሪካ አይደል? እሱንማ ታሪኩን ቶ እዚህ ያሉት ፕሮቴስታንቶች ራሱ ስለሌላ ሃይማኖት ሲያወሩ አይታዩ። እኛ እኮ እዚህ ያሉት ቸርቾች ጋር ራሱ አንዳንድ እየተጋበዝን እንሄዳለን። የእናንተ ስራ የዛው ኢትዮጵያ የመጣውን ኦርቶዶክስ አትችሉም፣ ግን ማፍረስ እየመሰላችሁ ይሁን። በቃ ኦርቶዶክስ ላይ ብቻ ነው ክህነታችሁ ምንድን ነው ምናምን። እሺ ስለ ክህነቴ ባስረዳ መጽሐፍ ቅዱሳዊ ቢሆን ኦርቶዶክስ ትሆናለህ? ባሳየህ አሁን ክህነታችን ኦርቶዶክሳዊ እንትን እንደሆነ መጽሐፍ ቅዱሳዊ ቢሆን መጠይቅህ እኮ ለዛ ነው። አንድ ሁለተኛ አሁን የተናገርከው የተሳሳተ ነገር እኔ በእውነት በጣም በትህትና ልነግርህ እፈልጋለሁ። ልክ አንተ ዌስተርን ነው የምኖረው እንዳልክ እኔም የምኖረው ዌስት ነው። ገብቶሃል? እና እነሱ ምንም አይሉም ምናምን ያልከው በጣም ትክክል ያልሆነ መረጃ ነው ይዘህ የምትናገረው ያለው። ለምሳሌ ቀላል ነገር ልንገርህ። አሁን በዛን ሰሞን የተገደለው ፖለቲከኛ ነው አንቂ ነው የሚባለው ወንድማችን ይሞግት የነበረ ወንድም ነው። የመሞቱ ሁሉ ምክንያት ነው። ግልጽ ነው። እውነት የት ጋር ነው ያለው ብሎ ይሞግት ስለነበረ ነው። ለዚህ አይናገሩም ያልከው በጣም የተሳሳተ ነገር ነው። ኧረ እሱ በፖለቲካ ነው የተገደለው። ተው በፖለቲካ ነው የተገደለው። ኧረ ተው ወንድሜ፣ አንድ ሀገር ቪዲዮ ላሳይ ይችላልኝ እንዴ? ምን ነካ? አንድ ሀገር ቪዲዮ ላሳይ ይችላልኝ። ከፈለክ አንድ ሀገር ቪዲዮ ላሳይ ይችላልኝ። እሱ ዲቤት ያደረገባቸውን በጣም ብዙ ነገር ላሳይ ይችላል። ዲቤት እኮ አድርጓል፣ አላረገም ሳይሆን የተገደለው ግን የፖለቲካ ነው። ዲቤቶቹ ምን ላይ ነበሩ እንዴ? ዲቤቱ እኮ የእሱ ዲቤት እኮ የሚያነጣጥረው ሊበራሊዝም ላይ ነው ብራዘር። ሊበራሊዝም which is a thought, which is a philosophy, right? እሱ ላይ ነው እኮ። እሱም ቢሆን እኮ ከእናንተ ጋር እንደውም የሚያገናኘው ነገር የለም። ቆይ አዳምጠኝ። ሊበራሊዝም ውስጥ እኮ ሪሊጅን አለ ብራዘር። ሊበራል ቲዮሎጂ የሚባል አለ እኮ። እሱ የሚሞግተውን ሀሳብ ትክክል ነው ብሎ የሚሟገት የሊበራል ቲዮሎጂ አለ። ገብቶሃል? ዳስ ዋይ የሞት በረው ርዕሰ ጉዳይ እሱ ነው። እንግዲህ ዌስተርኖች ስላልክ ማለት ነው። በጥልቀት ሄደህ ማየት ካለብህ በዚህ አግባብ መታየት አለበት። አንድ ሁለተኛ ክርስትና የመነጫው ዌስት ነው ያልከው፣ እኔ ከየትኛው ታሪክ አጣቅሰህ ይህን እንደምትል አላውቅም። ምናልባት ያ የፈረደበት ማርቲን ሉተር ነው ተብሎ ነው ብለህ ነው ልትል። ዌስተርን ሲባል እሱን ነው የምታስቡት። ግን እንደ ታሪክ ከማርቲን ሉተር ከየት መጣ? ሲጀምር ሰውየው ከየት መጣ? ማርቲን ሉተር ማን ነበረ? ታሪኩ እኮ እየቀጠለ ነው የሚሄደው። አየው፣ የትኛዋን ቤተክርስቲያን ነው የሞገታት? ከዛ በኋላ መጽሐፉን አንስቶ ለምን ሞገተ? ልክ ያልሆነ ነገር ስለታየ። ስለዚህ እሱ አንስቶ ስለሞገተና ልክ ያልሆነውን ነገር ስለተቃወመ የፕሮቴስታንቲዝም ጀማሪው ዌስተርን ነው ማለት ትክክል አይመስለኝም ብራዘር። እንደው በጣም አክብሮት የምነግርህ ትክክል አይመስለኝም። ወደኋላ ሄዶ ማየት ይጠይቃል። አንድ ሁለተኛ፣ ቅድም ያነሳው የእናንተ ህይወት ይሄ ነው ወይ ብለህ ነው የጠየቀኝ። የእናንተ ህይወት ይሄ ነው ወይ? የእኛ ህይወት አዎ እንጠይቃለን። እውነት የት ነው? እውነቱ እዚህ ጋር ነው፣ እውነቱ መረጋገጥ አለበት ብለን እንጠይቃለን። ይሄ ደግሞ ከጥላቻ የመነጨ አይደለም። ይሄ አንተ ቅድም እንዳልከው የተሳሳተ ግንዛቤ ይዛሃል ያልኩ እዚህ ጋር ነው። ኦርቶዶክስን ለማፍረስ ምናምን ያልከው፣ የኦርቶዶክስ መፍረስ ለእኛ ምንም ይጠቅመን ነገር አለ? ዝም ብለህ አስበው። ምንም ይጠቅመን ነገር አለ? ኦርቶዶክስ ስላለች እኛ የተጎዳ ነው ያጣ ነው ምንድን ነው? አንድ ሁለተኛ፣ ኦርቶዶክስ ብትፈርስ እኛ የምናተርፈው ጌን የምናረገው ነገር ምንድን ነው? ገብቶሃል? እኔ በዚህ ልክ በጠላትነት መተያየት አስፈላጊ አይመስለኝም። እሺ አንዴ ልናገርና ልውጣ፣ የሆነ ስራ ስላለኝ ከሰማችኝ ማለት ነው። ኦኬ ተናገር። ኦኬ እኔ አሁን ስለ ጠላትነት ምናምን ያው በየቀኑ ስለማየው ነው ይህን ፔጅ እኔ ሳልፍ ሁሌ ኦርቶዶክስ ክህነታችሁ ምንድን ነው? ኦርቶዶክስ እንደዚህ አንድ ቀን መጽሐፍ ቅዱስ ተገልጾ ስለ ህይወት እንኳን የሚያስተምር ሰው አይቼ አላውቅም። እና እኔ አያገባኝም፣ መብታችሁ ነው። ግን
እኔ እንደው ማለት ክርስትና ማለት እንደዚህ ከሆነ እኔ ይገርመኛል። በቃ ሰው ምንድነው ህይወት ይሄ ነው እንዲህ መጨረሻው ከኢየሱስ ክርስቶስ ጋር መኖር ማለት እንደዚህ ነው። በቃ እንትና እንደዚህ ነው ቄሱ ድቁናችሁ በቃ ወደ ጎን መተጓጓ። እስኪ ለምን አንተ እሺ፣ አሁን ያንተ ንግግር በጣም ደስ ይላል። እንግዲህ አላወኩም ፖስተን ፓስተር ችግር የለውም አውራኝ። ግን እስኪ ጠይቃቸው እስኪ እዚህ አሁን አንተ የምትናገረው በጣም ጥሩ ነገር ነው፣ ያስተምራል። እስኪ ትላንትም ከትላንት ወዲያ ሳይ ነበር እነሱ ጋር በቃ እነሱ እኮ እንትን ያመጡ ኧረ ተው እባክህ በቃ የሆነ እኔ እንደውም አንዳንዴ በጣም ዝቅተኛ ሰፈር ውስጥ እንደምኖር በቃ አላር በንግግር ራሱ ያልተገራ ሰው ነው በቃ መበሻሸቅ ምናምን እንጂ ህይወት የሚሆን ነገር ምንም የለውም። እዚህ ጋር ህይወት የሚያስተምር ሰው ሳይኖር ኦርቶዶክስ እንደዚህ ኦርቶዶክስ ኦልሬዲ የተሰራች ምን ያጠቅቅ ያለች ሃይማኖት ነች። ሰው ሳያውቀው ስለወጣ ከዛ መልሶ የወጣበትን እንደገና መልሶ እንደማቁሰል ነው እኔም ቆጥረው። በቃ ከወጣችሁ ወጣችኋል። በምትቀጥሉት መቀጠል ነው። ውይይት ከሆነ በስነስርዓት መወያየት ነው የሚያስተምር ምናምን እንጂ የቁጥር ወደዚህ ወደዛ አይደለም። ቁጥር ምንም ዋናው የታወቀ ነው። መጨረሻ ላይ የሚገባበት ማን እንደሆነ ይታወቃል። ግን አንዴ ወደ ሰው ወደኛ መጣ እልል እንትና መጣ አሁን ዮኒ ማኛ መጣ እልል ነገ ደግሞ ሲሄድ ለቅሶ እንደዚህ ነው ማለት ነው። ላይፍ ማለት ይሄ ነው ክርስትና። ሌላ ነገር ጋር ሄድክ ወዳጄ ዳኒ። እሱን ይሄ አሁን ይሄ ያልከውን ነገር እኮ ካነሳኸው ማለት ነው። ይሄ ያልከው ነገር ካነሳኸው እንትና መጣ እንትና ሄደ እንደው ሚዛናዊ ብትሆን ጥሩ ይመስለኛል። እንዲሁ ለሊና ሚዛናዊ መሆን ጥሩ ነው። ደምረው መጣ እንትና መጣ ብለው እዛም ቤት እኮ ልልታ አለ አላየኸውም እኮ። ልክ አይደለም። እሱም እኮ ነው የምልህ። አሁን እሱም ቢሆን ልክ አይደለም። ዳኒ ቆየኝ፣ ዳኒ ስማኝ። እንደሱ ከሆነ ተግሳጽህ ሁለቱም ጋር መሆን አለበት። እኔ አደርጋለሁ ሁለቱም ጋር ነው። ሁለቱም አየህ ሚዛናዊ። አሁን ራሱ እዚህ ስትናገር ሚዛናዊ ብትሆን አየህ ያግባባናል። እንትና መጣ እንትና ሄደ የሚል ነገር መሆን የለበትም። ሁለቱም ቤት ብትል ያግባባናል። አንተ እንደምትለው እኔ እርግጠኛ ነኝ እዚህ ቤት አሁን ያለበት ቤት ውስጥ እንትና ሄደ እንትና መጣ ተብሎ እልልታም ጫጫታም የለም። ቀደም እንደነገርኩ ይኸውልህ እንግዲህ ቲክታኩ ላይ ያው የቲክታክን ዓለም ታውቀዋለህ። ማንም ሰው ቲክታክ ከፍቶ ይናገራል እና ያው ፕሮቴስታንት ወንድምና እህቶች ገብተው ይናገራሉ። ካለመብሰል የተነሳ አሁን አንተ ያልከውን አይነት ነገር ሊያደርጉ ይችላሉ። እኔ ምነግርህ አሁን ስለዚህ ስላለንበት ቤት ነው። እዚህ ቤት ፓስተር ሚውቱ ነው ባህል በቃ እኔም ልውጣ በቃ። አይ ዳኒ አትወጣ። ጥሩ እኮ አሁን እየተግባባን ነው እኮ። ለምን እንደሆነ እኔም ደስ ይለኛል። እንትን አትየው፣ እንደ መጥፎ ነገር አትየው። የእውነት ነው የምልህ። ረዥም ሰዓት ወስደን ቁጭ የምንለው እኛ የገባን ገብቶን ነው። እሺ ፓስተር ቀጥል። አዎ እና እንደዛ እዚህ ቤት የሚነሳው ጉዳይ ኢሹ ነው። ኢሹ ላይ በማስረጃ መነጋገር ተገቢ ነው። ኦፍኮርስ ዋነኛው ማስረጃ ሊሆን የሚችለው መጽሐፍ ቅዱስ ነው። ሌሎችም ማስረጃዎች እውነተኞች በሆኑበት ልክ ማስረጃ ሆነው ሊቀርቡ ይችላሉ። ስለዚህ በዚህ አግባብ ብታየው ጥሩ ነው ብዬ አስባለሁ። ጀነራላይዝ ባታረግ እኮ ኦርቶዶክሳውያን አሁን ይሄ ርዕሱን እንጀምረው። ኦርቶዶክሳውያን ክህነታችሁ መጽሐፍ ቅዱሳዊ ነው የሚለው ምንድን ነው? መጽሐፍ ቅዱሳዊ ነው ወይ ነው እኮ ታርጌቱ ምንድን ነው? በቃ እኛ እኮ እናምናለን መጽሐፍ ቅዱስ ነው ብለን አምነናል። እሺ ምን መተን እንከራከር ነው ብለን እናስረዳ? ኖ ይኸውልህ ዳኒ ተከራከሩ ምናምን አይደለም። ቆይ አዳምጠኝ። አሁን አንተ አንድ ሰው ጥያቄ ሲጠይቅህ የሚጠይቅህ ለምንድን ነው? ሊያውቅ አይደል? አዎ፣ ግን የተለያየ ነው እኮ በምክንያት ነው እኮ የተለያየ ነው። አዳምጠኝ ዳኒ። አይ በምክንያት እሱማ ዝም ብለን ልንለያይ አንችልም። በምክንያት ነው የተለያየ ነው። ኦፍ ኮርስ ያለያየን ምክንያት ግን ሊያጣላን አይገባም። ምክንያቱ ምክንያት ነው ወይ ብሎ መጠየቅ፣ መነጋገር በጣም ረጋ ባለ መንፈስ ገብቷል። በአክብሮት መነጋገር ተገቢ ነው። ገብቷል። አሁን እኛ ይሄን ጥያቄ ጠየቅን አይደል? አዎ ነው የሚል ሰው መጽሐፍ ቅዱሳዊ ነው ወይ ብለን ጠይቀናል።
አዎ መጽሐፍ ቅዱሳዊ ነው አላወቃችሁም እንዴ ብሎ መጽሐፍ ቅዱስ ጠቅሶ ይሄው ይሄ እግዚአብሔር ቃል ይሄን ይላል ያስተምረናል። ይሄው ጥያቄውን አናነሳም። ለምን መልስ አገኘና ጥያቄውን አናነሳም። የኛ እጃችን ላይ ካለው መጽሐፍ ቅዱስ ጋራ አልሄድ ስላለ ነው ጥያቄ ያነሳ ነው። አልገጥም ስላለ ነው ጥያቄ ያነሳ ነው። እንዴት ነው መሄደው? ይሄው መጽሐፍ ቅዱሳዊ ማስረጃ አለው ብሎ ማስረጃ ያለው ሰው ማስረጃውን በእግዚአብሔር ቃል እየተከሰ ቢናገር ቢያሳየን ጥያቄ ይቆማል። ገብቶሃል አይደል? አዎ ጥያቄ እኮ እሱ እኮ ልክ ነው። አሁን ለምሳሌ ክርክሮች ከዚህ በፊት የተደረጉ ውይይቶችን ወደኋላ ብለህ ካየህ በዚህ በኩል እንትናን አሸነፈው ያኛውን አሸነፍኩት እንትናን ሰበርኩት ሞራልን ሰበርኩት ምናምን በቃ ለህይወት የማይጠቅም መጨረሻ ላይ የሚያየን እንኳን ክርስቶስ ራሱ እንኳን በቃ እኔ እንጃ የሚስቅ እንደው አይባልም እንጂ እንደሰው እንትን የሚያስቅ ነገር ማለት በቃ ለህይወት ሰው ህይወቱን መቀየር ማለት እኔ አንዳንዴ የትኛው ቦታ ነው እኔ የተነካብን ላለው ማይንዳችን ማለት ምንም የኦርቶዶክስ ክህነታችሁ ውስጥ መጽሐፍ ቅዱሳዊ ነው ምንም ማስተማር የቻለ ሰው መጽሐፍ ቅዱስ ከፍቶ እንደዚህ ነው የሚል ሰው ሊቀይር ይችላል። ማንም ሰው ሙስሊምም ሊቀየር ይችላል። ክርስቲያን ብቻ ክርስቲያን የሆነ አሁን እኮ ክርስቶስን የሚያምን ሁሉ ሰው እናንተ በክርስቶስ የሆነ መጽሐፍ ቅዱስ ታስተምሩ ሊቃወማችሁ አይችልም። ኦርቶዶክስ ላይ በደንብ ነው እንጂ ተቃውሞ ያለብን ኦርቶዶክስ ላይ መጽሐፍ ቅዱስ ገልጦ የሚያስተምር በትክክል የመጽሐፍ ቅዱስ ትምህርት የሚያስተምር ሰው ማንም ሊቃወም አይችልም። ይሄንን ብቻ እንደው ቀላል ጥያቄ ልጠይቅህ። በዛ ሰሞን ስማቸውን ረሳሁኝ አንድ የተከበሩ አባት ፓትሪያርክ የሆኑ ሰው አትደንግጡ ብለው ኢየሱስ ነው ቤዛ ብለው ተናገሩ አይደል? እሺ የተፈጠረውን ነውጥ እንደው በህሊና ሆነህ ለህሊና መስክር። በሳቸው ላይ የተነሳው ጋጋታ እንዴት እንዲህ ይላሉ ተብሎ ኦርቶዶክሳውያን ወንድሞችና እህቶች ነበሩ በሚዲያ በጣም ሲቆጡ የነበረው። ምን አሉኝ ሰውዬ መጽሐፍ ቅዱስ የሚለውን አይደለም ወይ ያሉት? ማለት አንቃወምም ስላልከኝ ነው ይሄን የምልህ። መጽሐፍ ቅዱስ የሚለውን አይደለም ያሉት። ቆይ አዳምጠኝ። ስለ ኢየሱስ ክርስቶስ አዳኝነት ሲነገር አዳኙ እሱ ብቻ ነው ሲባል አይደለም መናፍቃን ናችሁ ብላ እኮ የምትቃወመን የምታወግዘን ቤተክርስቲያን እኮ ናት። ሐሰት ነው ይሄን ብላ ስለምትል ኦኬ እኛ መናፍቃን ከሆንን ተሳስተን ከሆነ እንግዲህ በመጽሐፉ ነው የምንዳኘው እንነጋገር ነው ያለው። መጽሐፉ ዳኛ ይሁን እንነጋገር ነው ያለው። እኛ መጽሐፉ የሚለውን ብቻ ስንል ሐሰተኞች ናችሁ መናፍቃን ናችሁ ብላ ማውገዝ የጀመረችው እሷ ናት፣ ቤተክርስቲያን ናት። መምህራኖቻችሁ ናቸው። ማየት ትችላለህ ማአት ቪዲዮ። ይሄንን ያሉ መምህራን አሁን ጥያቄ ሲነሳ መጽሐፉ ይዳኝን ብለን እኛ ወደፊት መተን መናፍቅ ያላችሁን ሰዎች መተን አናግሩን ስንል ወደ ሌላ አቅጣጫ መሄድ ለምን ያስፈልጋል? ኦኬ መናፍቆች ናችሁ። ኦፍ ኮርስ መጽሐፉ ይኸው እንደ መጽሐፍ ቅዱስ የሰጠናችሁ እናንተን እኛ ነን እኮ ብላለች ቤተክርስቲያን። እኔ ነኝ የሰጧችሁ መጽሐፍ ቅዱስ እናንተ የታውቃላችሁ ብላናለች። አይ እናንተ ነው የምትሉት፣ የእናንተ ፓስተር ነው የሚሉት መጽሐፍ ቅዱስ ኦርቶዶክስ ነው የሰጠችን የሚሉት እኛ አይደለም። ተሳስተዋል። እንዲህ የሚል ፓስተር ካለ ተሳስተዋል። አያውቅም አልተማረም ማለት ነው እንጂ ኦርቶዶክስ መጽሐፍ ቅዱስን ከየት ማምጣ ልትሰጠን አትችልም። ምክንያቱም እሷ መጽሐፍ ቅዱስን ከየት አመጣ ይሁን ያው ስንናገር መቼም ታዛቢ አምላክ እንዳለ እያወቀ ቆይልህ በማስረጃ ነው የምንነጋገረው። ኤኒዌይስ ምንል ነው የጀመረችው መንቀፍ፣ የጥላቻ ንግግር መናገር፣ ማውገዝ የጀመረችው እሷ ናት። ኦኬ በማስረጃ እንነጋገር ስንል ደግሞ ተመልሳ የምትሸሸው እሷ ናት። ስለዚህ እኔ ለህሊና መኖር ጥሩ ይመስለኛል ነው ወንድሜ። እና እኚህ ሰውዬ ያነሳቸውን ሰውዬ ቤዛ ማርያም አይደለች ምናምን የሚለው ይቅርታ እንደጠየቁ ያው አውቀሃል። አይ አላወቅኩም ሲጠይቁ። ስለዚህ ይቅርታ ብለዋል። ግን ኦርቶዶክስ ይቅርታ ብለዋል። ቪዲዮውን ማየት ይችላል። ይቅርታቸው ማርያም አዳኝ ናት ብለው አይደለም ይቅርታ የጠየቁት። ሰምቼዋለሁ። ችግር የለውም እሱ አያጣላንም። ግን ተለያይተናል እኮ አሁን ይኸውልህ ዋን ቲንግ ዩ ጋይስ ዶንት አንደርስታንድ። በቃ ተለያይተናል እኮ በቃ
መንገዳችን እናንተ ወደ ግራ እኛ ወደ ቀኝ ነው። በቃ እሱን አክሰፕት ማድረግ ነው። ከዛ ጋር መኖር ነው። አንድ እሱ ነው። ሁለተኛ ነገር እሳቸው እኔ ልጨርስና ልወጣ ነው። እሳቸው አይደለም ኢቭን ዋናው ጳጳሱ ፓትሪያርኩም እኮ ሊያወሩ ይችላል። ዋናው ራሱ ኦርቶዶክስ በእንደዛ አይነት ነገር ይቀየራል ብላችሁ እንዳታስቡ። ዳኒ እንድትቀየሩ አይደለም። ቆይ ተረጋጋ። ቢኒ ያናግርህ አንድ ደቂቃ ቀጥል። እኔ ጊዜም የለኝም። አሁን ኢትስ ኦኬ በቃ ጊዜ ከሌለ ወይ ለመሰለ እኔ መጽሐፍ ቅዱስ እውቀት ምናምን ኖሮኝ ሳይሆን ግን ሰው በቃ በእምነቱ ይኑር። በቃ ጀስት ሊቭ ዮር ኦን ላይፍ። በቃ ኦርቶዶክስም የራሷን ትኑር፣ እናንተም የራሳችሁን ኑሩ። የቻለው ይቀየራል ወደኛ። ጎበዝ ከሆናችሁ ደግሞ ትቀይራላችሁ። ግን በእንደዚህ አይደለም፣ በልህ በሚመስል እኛ ዳኒ አሁን አንተ እየሰማ አይደለም። እኛ አንተን አይደለማ ምንሰማው። እኛ ስበኩ ሂዱ በክርስቶስ ላይ የሚነሳውን ከፍ ያለውን የሰውን ሀሳብ አፍርሱ ደግሞ ያለ ጳውሎስ አለ። እናፈርሳለን ያለ ማለት ነው። በቃ አሁን ችግሩ ምንድነው? በእናንተ ቤት ውስጥ የገባ የአንድ ሺህ ነገር ግሳንግስ አለ። እሱ ሲነካ አትንኩን አይባልም። በቃ እኛ ወንጌል ነው። ወንጌል ደግሞ ተልእከ ነው። ገብቷል። በጌታ ላይ ደግሞ የሚነሳውን ከፍ ያለውን የሰውን ሀሳብ ታፈርሰዋለ። ቤታችሁ ውስጥ ብዙ የሰው ሀሳብ አለ። ይመቻችሁ። አፈርሱት። ይህ አሁን ሊያናድ ይችላል። አም ሶሪ ግን this is what it is. Thank you። ተባረክ። እንወዳለን። ወጣ እንዴ ዳኒ? የሌላ ጊዜ ና እሺ። ጥያቄ ሲኖር ጌታ ይባርክ። ተባረክ። ቀን ይባረክ፣ ሌሊት ይባረክ። እንግዲህ ሌላ ምን እንላለን? ፏድ ሰላም ላንተ ይሁን። እንዴት ነው? ሰላም ነው? ከየት ቤተ እምነት ነህ ፏድ? ሙስሊም ነኝ አልሐምዱሊላህ። እኔ ሙስሊም ነኝ። እና ምን ኦርቶዶክስ ብቻ ነበር ጥያቄው? አዎ እሺ። ሙስሊም ቤት ካህን ካለ ንገረን። ክህነታችሁ መጽሐፍ ቅዱሳዊ ነው እንዴ? ኧረ እኔ የግል ጥያቄ ነበረኝ። እዛ ነው። አይ በቃ ከታች ሆናለች። ምንድን ነው ጥያቄ? አይ እስኪ እንስማ ጥያቄው። እሺ ቴንክ ዩ። እኔ እንትን አሁን ነበር የመጣሁት፣ ብዙም አልቆየሁም። ለዛ ነው ይቅርታ። እሺ ጌታ ኢየሱስ ክርስቶስን መቀበል ትፈልጋለህ? እናስተምርህ? እኔ አላህን ተቀብያለሁ አምኜ፣ ማቀበልም ብቻ ሳይሆን እውነቱንም ነው ብዬ ነው የወሰድኩትና እሱ ችግር የለውም። እሺ ሁላችንም ለመማማር ነው። እኔም ጥያቄ ጠይቄ እውቀትን ፍለጋ ነው የምንሄደው። ለሱ እሱ ችግር የለውም። እሺ ቴንክ ዩ። አላህ እውነተኛ አምላክ ነው አይደል? እሺ ቆይ ከሱ በፊት ጥያቄ ነበረኛ ልጠይቅ አይቻልም? አይ ጠየቅነው እኮ ትጠይቀናለህ። አላህ እውነተኛ አምላክ ነው አይደል? እውነተኛውን አምላክ አላህን ተከትያለሁ ተቀብያለሁ አልክ። አላህ እውነተኛ አምላክ ነው አይደል? ግን እኔ አሁን እንደዚህ ፌር አይደለም። ፑሽ አታርቅ። ቆይ ችግር የለውም። አላረኩም። ጥያቄ ነው የጠየኩህ። ካወቅሁ አውቃለሁ። ሀሳብ የተቀበልከውን አላህ የምታምነውን አላህ እውነተኛ ነው ወይ ነው ብዬ ጠየኩህ። ፑሽ አላረኩም። መቀበልም ትችላለህ። ይሄ ጥያቄ የሚለፈኝ ማለት ትችላለህ። አላህ እውነተኛ አምላክ ነው። አይለፈኝ፣ ችግር የለውም። አይለፈኝ፣ ትጠይቀኛለህ። አካሄድ ምንም አካሄድ ቤታችን ገብተህ አንተ አይደለም አካሄድ የምታበጅልን እየጠየቁ ነው። ካልተቻለ ችግር የለውም። እንቀበላለን አልኩ። አንተ ፐርሰናል የሆነ ግላዊ የሆነ ነገር ጠይቃለሁ ብለህ ያልከው፣ እኛ ጠየቅንህ። አለ ኢየሱስ ክርስቶስን ብትቀበል ብለህ ስትልህ አይ እኔ እውነተኛውን አምላክ አላህን ተቀብያለሁ አልክ። ካላወቅከው አላህ ብለህ የምትለውን አምላክህ እውነተኛ መሆኑን ካላወቅከው በቃ ዝም ብዬ ለሞራል ያህል ተናገርኩት እንጂ እሱ እውነተኛ መሆኑን አላውቅም ሲሉ ሰምቼ ነው። እውቀቴ ውስን ነው። ማቀውን ያህል እናገራለሁ ወይ ደግሞ ምንም እናገረው የለም። ሌሎችን ጠይቁ ማለት ትችላለህ። እየጠየኩ አላህ እውነተኛ አምላክ ነው ወይ ነው ያልኩ። ዞሮ እሺ ችግር የለውም ጠይቀኝ። አሁን ዞሮ ምን አንተ ሄደህ ጥያቄ ለመጠየቅ ነው። አላህ እውነተኛ አምላክ ችግር የለውም። እሱ እንትን የለውም። አላህ እየጠየኩ ነው ለስድስተኛ ጊዜ አላህ እውነተኛ አምላክ ነው። እኔም እየጠየኩ ነው። አሁን ለማውረድ ነው። አሁን ብዙ ከተነጋገርን
ችግር የለውም። ለማውረድ ነው ችግር የለውም። በቃ እኔም በቃ የኔም ጥያቄ ነው። በአፍ ቃል ፈረድኩበት። አችረድ 6 ተጠይቀህ ተቀብየዋለሁ ስለምትለው አላህ እርግጠኛ ያልሆንክበት ከንፈሬ ተንቀጠቀጠው ለዚህ ነው። ኦኬ ሙስሊሞችም ካላችሁ ኑ ግቡ። አላህ እውነተኛ አምላክ ነው። በቃ አትላክ ደግመ ሰውየው 6 ተጠየቅ እኮ በ7ኛው እንግዲህ አረፋ ልደፍቅ ነው ማለት ነው። በዛ በሂራ ዋሻ ውስጥ እንዳለው እንትን ሊሆን ነው የተቀበልከውን አላህ እኔ አሁን ኢየሱስ ክርስቶስ እውነተኛ አምላክ ነው ወይ ብለህ ጥረኛ ነው ብዬ የምልህ ማንም በዚህ ወጣ ነገር ልታወርደኝ ነው፣ ልትሰቅለኝ ነው፣ ልዘለዝለኝ ነው፣ ልጠብሰኝ ነው የሚባል ነገር የለም። በቃ ግልጽ አጭር። እኔ አሁን ተቀብዬዋለሁ ብዬ የምለውን ጌታዬን ኢየሱስ ክርስቶስን እኔም ብቻ ሳይሆን ወንድሞቼና እህቶቼ እውነተኛ አምላክ ነው ወይ ብለህ ጥረን አዎ እንላለን። መረጃ ሳትጠይቀን የመረጃ እና የማስረጃ በመጽሐፍ ቅዱሳችን ላይ በብሉይ በአዲስ ኪዳን አንድ ቁና ጥቅስ ዘርግፌ እነግርሃለሁ ማለት ነው። አላህ እውነተኛ አምላክ ነው ተቀብዬዋለሁ ብለህ ካልክ እውነተኛ አምላክ ነው ወይ ተብለህ ስትባል አይምለው ወገቤን አሞኝ ይኸውልህ እግሬን እነዞረና ቁርጭምጭሚቴን መታው በባለፈው እንደዚህ ሰበብ አታብዛ። ሃይማኖተኞች እንደዚህ ነው ስትያዙ ጭብጥ አትሞሉ። ኦርቶዶክስም ሙስሊም ኢቨን ይሁዲ እምነት ውስጥ እንኳን ያሉ ማለት ነው። ስለ አምላካችሁ እወቁ። እውነተኛ ነው ብለህ ከመሰከርክ እውነተኛ መሆኑ ሰዎች ሲጠይቁ ተናገር። ስትያዙ በእውቀት ጭብጥ አትሞሉ። እና ይሄን ሌላ ሙስሊም ካለ ይምጣና እስቲ አላህ እውነተኛ አምላክ ነው ብሎ ይበል። አንድ እድል ልስጥህ ወንድሜ፣ ከገባ የጠየቁን ጥያቄ መልስና ከዛ እኔን ደግሞ ትጠይቀኛለህ በኋላ ላይ ማለት ነው። አንድ እድል ልስጥህ ፉአድ። እሺ አንድ እድል ልስጥህ፣ ለ7ኛ ጊዜ ነው የምጠይቅህ። አላህ እውነተኛ አምላክ ነው? አዎ እውነተኛ አምላክ ነው። ቴንክ ዩ። በቃ እንደዛ ነው። አየህ እኔን አሁን ስለ ኢየሱስ ክርስቶስ በኋላ ስጠይቀኝ ከፈለግ ፐርሰናል ነው ጠይቃለሁ ነው ያልከው። እውነተኛ አምላክ ነው። ጥያቄ ጠየቀኝ መለስኩኝ አይደለ? አድምጥ፣ ገና አልጨረስኩም። ገናች ብቻ ነው የጠየቀኝ መለስኩኝ። እኔ ልጠይቅ እንዳትወርድ አልጨረስኩም። ለምረም ወርድ ባወራና የምናወራው ካልሆነ ግን ቤቱ ስርዓት ያለበት ቤት ስለሆነ ለተጠየቀው ጥያቄ ኦኬ እኔ አላህ እውነተኛ አምላክ ነው ብዬ አካሄድ ላይ ችግር አለባችሁ። አንተ ሂድና እሱን አካሄድ ከእናትህ ጋራ ከቤተሰብ ጋራ ቁጭ ብለህ እማዬ አካሄዱ እንዲህ ነው የልጆቹና የእኛ ቤት ውስጥ ያለ አባታችን ብለህ በአፍ አተራስ ስርዓት ስለናት አውርጅ ዘዘስ ሙስሊም ሃይማኖተኛ ማለት ይሄ ነው። በቃ በአፋቸው ነው መሰለኝ የሚያወሩት ኦርቶዶክስና ሙስሊሞች። ሁሉን ነገር በአፍ አተራ ነው። ከኦርቶዶክስም በአፍ አተራ፣ ሙስሊሙም በአፍ አተራ። በአፋችሁ ነው እንደምታወሩት እናንተ ቤት ውስጥ። የተጠየቅከው አጭርና ግልጽ ነው። ያንተ አላህ እውነተኛ አምላክ ከሆነ ለዚህ እውነተኛ አምላክህ ማረጋገጫ የሚሰጡ ወይ ደግሞ የሰጡ የመሰከሩ የብሉይ ኪዳን ሰላም፣ እንዴት ዋላችሁ ቅዱሳንና ርኩሳን? ኦኬ ታች አውርድ። ሌላኛው አንተ ደግሞ ማይም ነው። ታንክ ዩ ንቀይልኝ እንደ ክርዳሪ ይሄንን የዲያብሎስ ልጅ ሁሉ ካልሰማ በእውቀት ማለት ኑ ሙስሊሞች ኑ ግቡ፣ ከኔ ጋር ታወራላችሁ። አርስቶን አይሹ እንደውም ሙስሊሞች አምላካችሁ አላህ ብላችሁ የምትሉት እውነተኛ አምላክ ነው በእውቀት ማለት ነው። ሰይፋችን ወደ እናንተም ወደ እነዛም ይሰራል። የተሰነገለ ነው። የእግዚአብሔር ቃል ነው። ተመዘን፣ ተጠይቅ። የእስልምና አምላክ አላህ እውነተኛ አምላክ ነው አዎ ብለህ ካልከኝ እኔ የምጠይቅህ ከብሉይ ኪዳን ነቢያት ማን ነበሩ እና የትኛው ነቢይ በየትኛው ዘመን ላይ የተነሳ እናንተ አላህ ብላችሁ የምትሉትን እውነተኛ አምላክ ነው ብሎ መስክሮለታል? ከሙሳ እስከ ዳውድ ትጠራላችሁ። ዳውድ ምላችሁ ዳዊትን ዳውድ፣ ሙሳ ማለት ሞሼን ወይ ሙሴን ሙሳ፣ አብርሃምን ኢብራሂም፣ ሰለሞንን ሱለይማን እያላችሁ የዮናስን ዮኑስ ብላችሁ የማይመለከቷችሁን አባቶቼ ነቢያት ጠርተሃል። ና ተጠይቅ። ሙስሊም ይሆንክ ግባና ታብና ኮፕሊንግ ሼር አድርጉት። እንግዲህ በአፍህም ይሁን በታች ተጸዳርተህ ትወጣለህ ማለት ነው። እኔ በእውቀት ነው የምጠይቀው። ልብ በሉ። ይሄ ሃይማኖተኛ መውጫ መግቢያ ነው የሚያጣው። በምን? በእውቀት።
እኛ ጴንጤዎች ነን፣ በስርዓት ነው የምናወራው። ስለምጠይቁ ነገር በስርዓት ነው የምናወራው እና this is ሙስሊም እያላችሁ ጻፉ። this is ኦርቶዶክስ፣ this is ሙስሊም። ሲጠይቅ አምላኩ እውነተኛ አምላክ ነው ወይ? አዎ። ከዛ ምንድን ነው ያለው? አልጠየቅም ነው እንዴት ተክቢር እያሉ መጮህ አይደለም። ና ተጠይቀ፣ አንተም እኛን ትጠይቀናለህ ስለ ኢየሱስ ክርስቶስ። ኦኬ ታብና ኮፕሊንግ ሼር ይደረግ። በሂብሩ አረግሽው በአረብኛ ነው እንጂ እህትዬው እንዴት ነው ነገር? ሽማ እስራኤል የሚለውን ነው ስም ቁጭ ያደረኩት። አያርፉትም እንደሚባለው አሁን እንችላለን ስለሚል ኦኬ። ሙስሊሞችም ካላችሁ ግቡ፣ ተባረኩ። በግዕዝ እና በአረብኛ ቋንቋ ውስጥ የተደበቀ ህዝብ ና ተጠየቅ። ኑ ጠይቁን ስለ ኢየሱስ ክርስቶስ እውነተኛ አምላክ ነው አይደለም ብሎ የሚለው ከኔ ጋር ታወራለህ። በመጀመሪያ ግን ኑ ተጠየቁ። አላህ እውነተኛ አምላክ ነው? እደግመዋለሁ፣ እሰልሰዋለሁ፣ እፎርዘዋለሁ። አላህ እውነተኛ አምላክ ነው? እሺ መኮ እየተሽከረከረበት ነው ስቲል። አይ አሁን ሚኮ ነው መኮ ነው። እህትዬ አስወጪ፣ ሪፖርት እያደረገብሽ ነው። ተደብቋል። በጣም ነው የሚገርም። አቅም ሲጠፋ በቃ። እሺ ብሩኬት ነው። ብሩኬት ቤት ነው። እሱ ሙስሊም ነው እንግዲህ አስገብቼላለሁ። ብሩክ ባባ የሚባል ቅድም የገባው ዳኒ የሚባለው ልጅ ስለ ማጋን ሁሉ የራሴ ድምፅ መለሱ ይሰማኛል። ይችላል ይሰማል። አሁን ድምፅ በደንብ ኤርሚ አንተ ጋር ነው መሰለኝ መልሶ አንተ ድምፅ እኔ ጋር ነው እንዴ? እሺ ሶሪ። አይ ቅድም ካለ ዳኒ ቢገባ ጥሩ ነበረ። እናንተ ሁሌ መቃወም ነው ወይ የምትሉ? አሁንም ውስጥ የገባው ሙስሊም ሁለታችሁ መሰል ጓደኛ ካሏችሁ ጥያቄ ያላችሁ ብትገቡ ደስ ይለኛል። እኔ ያው ልክ ነህ፣ ሁሌ ነው መቃወም ስራዬ ነው። ግን መቃወም ብቻ ግን ስራዬ አይደለም። ለምሳሌ ሐሰት ሁሌ ነው መቃወመው። ሮብና ዓርብ ብቻ ልቃወም እንደ ኦርቶዶክስ ጾም። መች ነው የምትቃወሙት ኦርቶዶክሶች? ሐሰትን፣ ውሸትን፣ ሌብነትን፣ ጥላቻን፣ ተንኮልን መች ነው የምትቃወሙት? ቀን አለው እንዴ? ሰዓት አለው እንዴ? ወር አለው እንዴ? ይሄ ነገር አልበዛም ትባባላላችሁ እንዴ እርስ በርስ? አረ ይሄን ውሸት በጣም ተቃወም ነው እንዴ? ሳምንት ከሆነን እኮ አንድ ሳምንት ሙሉ ውሸት መቃወም። አረ በዚህ ሳምንት ደግሞ እስቲ አረፍ እናርግ። ሌብነት በዚህ ሳምንት ደግሞ እስኪ እንዝለለውና በሚቀጥለው ደግሞ እንትንበል። የሐሰት ትምህርትን እንኳ ቆይ ባለፈው ሳምንትም በአሁኑም ልንጨፈጨው እንዴ? ደስ አይልም። አንዳንዴ ደግሞ እንዴ ነው እንዴ ወንድሜ፣ እስከ ዕለተ ሞት ድረስ ልትቃወመው የሚገባ የሐሰት ትምህርት አለ አገሪቷ ላይ አይደል እንዴ? ሐሰትን፣ ውሸትን፣ ተንኮልን ቅድም ካልኩ ጥላቻን መች ነው መቃወም ያለብህ? አየህ አትቃወምም ማለት ነው። አልተቃወምክም ማለት ምንድን ነው? ከሐሰት ጋር ቤተሰብ ሆናችኋል ከመላመዳችሁ የተነሳ። በእርግጥ እውነት ነው። ከማያውቁት መልአክ ትላላችሁ ራሳችሁ ስትናገሩ። የምናውቀው ሰይጣን ይሻላል ብላችሁ አቅፋችሁ ሐሰት ትምህርቶቻችሁን ይዛችሁታል። አሁን እኮ ነው ችግሩ። የገጠመን ችግር ምንድን ነው? አንተ ዘመድ ቤተሰብ ሆነሃል ከዛ ጋርና ጭራሽ የሚቃወም ሰው ስህተተኛ እየመሰለ መጥቷል። ላይፍ ሁሉ ግን መቃወም ከሆነ እሱ ችግር ነው። ሁሉ ነገር 100% መቃወም ከሆነ ስራ ይሄ ወንጌል ለማለት ይከብዳል አይደለም። ግን አንዱ ስራችን መቃወም ነው። አዎ ፕሮቴስታንት ብላ ያወጣችልን ካቶሊክ አንዳንድ ጊዜ አይፈረድባትም እላለሁ። እውነት ነው። ፕሮቴስት እናደርጋለን። ፕሮቴስታንት ማለት ተቃዋሚዎች ወይም ፕሮቴስት ማድረግ ደግሞ መቃወም ማለት ነው። ግን ሙሉ ስራችን መቃወም አይደለም። በእርግጥ መጣሪያችንም አይደለም። ችግር የለም። እንደዛ ብላችሁ ብትጠሩን ፕሮቴስት ማድረግ የማንም መጣሪያ መሆን አይችልም። ወይም ፕሮቴስታንት ቢል የማንም መጣሪያ መሆን አይችልም። ብትለኝ የፈለግከውን ብዙ ትሉን የለ እንዴ? ከዛ በላይ በስድብ ቃልም እኮ ትጠሩናላችሁ። አሁን ጥያቄው እሱ አይደል። እውነታው ምንድነው? ኦርቶዶክስ መቃወም አቁማለች ማለት ነው። አየህ መታችሁ እናንተ ሁሌ መቃወም ካላችሁ አየህ መቃወም አቁማችኋል ማለት ነው። ከሐሰት ጋር ቤተሰብ፣ ከሙስሊም ጋርም ቤተሰብ ሆናችኋል። እያየን እኮ ነው እንዴ።
እንደ ባልና ሚስት አይደል ክርን ለክርን ተያይዛችሁ በየጎዳናው ምናያችሁ ተያይዛችሁ ላይ ታች ወክስ ታረጉ እኮ እናያችኋለን እኮ። ኦርቶዶክስ መቃወም መተዋን የምታውቅበት ዳግዬ ዲያብሎስን ተቃወሙት ከእናንተ ይሻላል አይደል ብሎ የሚለው እግዚአብሔር ቃል። እሷ ግን መቃወሟን መተዋን የምታውቀው ዲያብሎስን አትቃወሙም፣ ይልቅ ተቀብላ ጻድቅ አድርጋ አመንኩሳው ገርዛው ጻድቅ አድርጋ ታቦት ቀርጻለት ያኖረችው እና አቁመዋል ማለት ትክክል ነው ለማለት ነው። ሶሪ ስለተቀበልኩ። አይ ነው ልክ ነህ እኮ ካህን አደረጉት አይደል? መጨረሻ እኮ በጣም እኮ የሚገርም ነው። ጭራሽ ቤተሰብ ሆነ እኮ እዛ ቤት። አይገርምም? ኤርሚ ካህን ሆነ ቄስ ሆነ እኮ እና ብራዘር ቢገባ ሌላም ጥያቄዎች ነበሩ። ማይሰራት እግዚአብሔር ይፍታ ይደላል። እኔ እንዳንዴ ግርም ይለኝ እንዴ እነዚህ ሰዎች መቃወም ትተው ነው እና እኛን ተቃዋሚ የሚሉን እላለሁ። ካቶሊክ ራሷ ምን ነክቷት ነው? እኔ በጣም አንዳንድ ጀስት ዳዝንት ሜክ ሴንስ። እሺ ቀጥሉ ኤርሚዬ። ቤተሰቦቻቸውን አሁን ዛሬ የማይሰራ ኃጢአት ነው ያልከው። ቆይ ኤርሚዬ ማየውን በቤተሰብነት ያልተቀደሰ ጋብቻ ይሉታል አንዳንድ የሚዲያ ሰዎች። ይህን ያልተቀደሰ ጋብቻ እናፈርሰዋለን ከውሸት ጋር ከሐሰት ትምህርት ጋር እንዴ ካለማ ይቀየር ይለው ፓትርያርኩ እንኳን በአቅማቸው አዎ ጥራት ይጎሏቸዋል ብለው የእንትንን መንገድ ጎዳና ጀምረውታል። አትሊስት አምነዋል። ይሄም እኮ ጥሩ ነው። 50% በሽታ ይቃለላል ይባላል ሰው በሽታውን ሲናገር እና ጥሩ ነው። እናንተ ግን ሙሉ ለሙሉ ቆይ ደግሞ ኦርቶዶክስ እንትን ልታፈርሷት ነው ማለት ታውቃላችሁ ማለት ነው። የሚያፈርስ ትምህርት ውስጣችሁ እንዳለ የሚያፈርስ የሆነ ነገር ውስጣችሁ እንዳለ ገብቷችኋል ማለት። እኛ ልናፈርሳችሁ እቅድ የለንም። ልታፈርሷት ነው ካልክ ወንጌል አማኝ እንደሚያፈርስ ታውቃለህ ማለት ነው። የሐሰት ትምህርት እንደሚያፈርስብህ ታውቃለህ ማለት ነው። አየህ ኮንፊደንስ የለህም። እኔ ወንጌል አማኝነት መቼም አይፈርስም ብዬ ነው የማምነው 100%። ለምን ወንጌል ነው ያዝነው። እኔን የምታሸንፈኝ ኢየሱስ ስታሸንፍ ነው። እኔ እሱ ውስጥ ነው የተጠለልኩት። ያንን ቅጥር ስታልፍ ነው እኔን የምታገኘኝ። እኔ ልፈርሳለሁ የሚል ስጋት የለብኝም። ልታፈርሷት ነው ወይ ጠዋት ማታ ያልከው ዳንዬ? ምን ትፈራላችሁ? እንዴ እንፈርሳለን ብላችሁ ወይም እንደምትፈርሱ እያወጃችሁ ነው እያወቃችሁ ነው ማለት ነው። አየሆነ ነገር ገብቷል ማለት ነው። ገብቷል። አንድ ቀን ጌታ ሲገለጥ በቁጣው ልክ እንደ መቅደሱን እንዳጸዳው እንደሚያጸዳችሁ ገብቷችኋል ማለት ነው። ታውቁታላችሁ ወይ እኛን ታናናሾቹን ልኮ ወይ መልአኩን ልኮ የሆነ ሪፎርሜሽን እንደሚመጣ ገብቷቸዋል ሰሞኑን በተለይ በጣም። ስለዚህ እኛ ግን እንደዚህ አይነት ስጋት ውስጥ አንኖርም። ይሄ ነው እንግዲህ ከወንጌልና ከጌታ ጋር መኖር ጥቅሙ ይሄ ነው። እሺ እንግዲህ ገብቷል መሰለኝ። ቀጥሉ። የሚገርመው ዳግሻዬ እኛ መጽሐፍ ላይ ያለውን ከመጽሐፍ ቅዱስም ከራሳቸው መጽሐፍት አንስተን ስለተናገርን ነው። እቺ ቤተክርስቲያን ልታፈርሷት ልታወድሟት አገር የሰራች ብራና ዳምጣ ቀለም በጥብጣ ምናም ነገር ብሎ ይሉላል። ኦኬ እኛ ከመጽሐፍ ያለውን ያወራ ነው። ግን የመፍረስ ከሆነ ሐሰትን በእግዚአብሔር ሕዝብ ላይ በወንጌላውያን በእኛ ላይ እንደመናገር እንደ ኦርቶዶክሳውያን መምህራንና አገልጋዮች ማን አለ? ከጳጳስ እስከ ምእመን ድረስ ያለው እኔ በዚህ ነው ያልክኛ እኮ እንደዚህ ተናግረን አናውቅም። ለምን ተናገሩን አይደለም አሁን ብሶቱ ይዞኝ አይደለም እናገረው። እንደውም ይህንን ሐሳብ ለምን እንዳቀዘቀዙት አይደለም። ምን የሚለው በድመት ስጋ ነው ፕሮቴስታንቱ የሚያቆርበው። ይገርማችኋል። እዛ ስትገቡ አዳራሻቸው ውስጥ ይሰበሰቡና ነጭ የሚሆን ጥቁር ድመት፣ በተለይ ደግሞ ጥቁር ድመት እየተባለ ሁሉ ሰምቻለሁ። ጥቁር ድመት ፍቱን ነው አሉ። እሱን ወስደው ያርዱታል። ካረዱት በኋላ ስጋውን ይቀነጣጠቡና ፓስተሮቹ በዛ ነው የሚያቆርቡት። እንዲህ አይነት ወሬ እኮ ሲወራ እኮ ነበር። እውነቴን እኮ ብዬ የምልህ ሰሜን አካባቢ ላይ በተለይ ጎጃምና ጎንደር ላይ ኮምፒውተር ትግራይ ውስጥ እንደዚህ እየተባለ ህዝቡን አካፋና መጥረቢያ ያላችሁ ይዛችሁ ውጡ እኮ እየተባለ ይባል ነበር። እኔ የምልህ ቆይ ምንድን ነው እዚህ በአይጥ ያቆርባሉ፣ በጉርጥ ያቆርባሉ፣ ድመት አርደው ያበላሉ ተብሎ በእኛ በወንጌላውያን አማኞች ላይ ያልተነገረ ነገር የለም። ግን ይሄ ሃይማኖት አየህ እንደተወራበት ሰው ሊሸሸው ይገባ ነበር። እውነታችሁና አዎ መድኃኔዓለም ክርስቶስ ፖ እያለ ህዝቡ ሊርቀን ይገባ ነበር። እኔም መቅረብ አልነበረብኝም። አሁን ኢትዮጵያዊ አዳም ነው፣ አዳም ኢትዮጵያዊ ነው። ሰው ሁሉ ኢትዮጵያ ነው። ሰው ሁሉ ኢትዮጵያዊ አይደለም። ሰው ሁሉ አዳማዊ ነው። የውሸት ወሬማ ከተባለ ብራዘር ስንቱን ነው የምናወራው? እኔ አስታውሳለሁ
በተለይ እንደነ ጦር ኃይሎች ቀጠና 2 ሙሉ ወንጌል፣ እንጦጦ፣ መካነ ኢየሱስ ቀደምት የነበሩ ማለት ነው። እጩ ከአቅሜ እንኳን የመጣሁባት የጌታ ዘመን የተባለ ይገርማችኋል። እዚህ ሽሮ ሜዳ አካባቢ ከአሜሪካ ኤምባሲ በታች በላይ አንድ መካነ ኢየሱስ የምትባላለች እያሉ ማለት ነው ሲያወሩ ምስካየ ኅዙናን መድኃኔዓለም የነበርኩበት የተወሰነ ጊዜ ነበረ። በድመት ስጋ ነው የምታቆርቡት ብላችሁ ስትሉን አልነበሩ ወይ? ታዲያ ይሄ ጴንጤ የሚባል ማህበረሰብ እንዴት ሰው ሊርቀው አልቻለም? በዝሙት ነው እነሱ እንትን የሚሉት ብለው እኮ ነበረ። እኛ ይህንን ሁሉ ስትሉ በእውነት እንደ በጣም ያሳዝናል። እንዴት የሐሰት ወሬ ያወሩብናል። ቃለ ሕይወትንና አሁን ሙሉ ወንጌል መካነ ኢየሱስ እንደዚህ ይባላሉ። ሊያፈርሱን እንደዚህ የሚሉት አላልንም አይደለም። ቲክቶክ ላይ ብራዘር ጣሪያ ላይ ወጥተህ ተናገር። አሁንም በደንብ አውሩት። ያቆርባሉ፣ ይቆራረባሉ፣ የፈለግከውን በል። አይደለም በድመት ስጋ በአሳማ ስጋም በል፣ በአይጥም በጉርጥም በጊንጥም በል። ህዝቡ አሁን ነቅቷል። አሁን ብራዘር ይሄ የድርጅት ጉዳይ አይደለም። ኤርሚያስ ጴንጤ ስለሆነ የጴንጤኮስታልን ገበና አይሸፍንም። እኛ ጋር ነውር ካለ ነውር ነው ይላል ኤርሚያስም ዳጊም ሁሉ ማለት ነው። ተሸፋፍን አትሄድም። እዚህ ቤት ትኖራለህ። ለጌታ ስርዓት ቀጥለጥ ብለህ እኖራለሁ። በቃ ለአዲስ ህይወት ተጠርተናል። ለቅድስናና ለጽድቅ ኑሮ ተጠርተናል። እግዚአብሔርም በሚፈራ ህይወት እንድንመላለስ የልጁ መልክ እኛ ላይ እንዲታይ እግዚአብሔር ወስኗል። የልጁ መልክ ጽድቅና እውነት ይወጣሉ። ዙፋኑም ጽድቅ ነው። እና እኛ እንደዚህ ብለን እንኳን አናውቅም። ምን አድርገናችሁ ነው ግን ስማችንን በስንት ቦታ ሲቀያየሩት ማለት ነው። ካቶሊክ ፕሮቴስታንት አለችን፣ ኦርቶዶክስ መናፍቃን አለች። አንድ ሰው መጥቶ ግን መናፍቅ ብሎ ለማለት ይሄን ቃል አያስረዳም። በኦርቶዶክስ ሚዛን ተመዝሮ ነው ጴንጤ መናፍቅ የሚሆነው። ሚዛን ተመዝሮ ነው ጴንጤ መናፍቅ የሚሆነው። እውነቴን ብዬ የምላልኩ ገና ስንጀምር እውነቱን ነጋገር ከተባለ መናፍቅ በምንድን ነው የሚለካው? ግሱ ትርጓሜው የቋንቋ ሊቃውንት ምን ብለው አሉት? ምንፍቅና ነፈቀ ብሎ የሚለው እንዴት ነው የሚፈታው? ከፊሉን አምኖ ከፊሉን የተጠራጠረ አይደል? በማን አምኖ በማን የተጠራጠረ? በእግዚአብሔር አምኖ በማርያምን የተጠራጠረ አትለኝም። በማርያም እመኑ ብሎ የሚል ቃል ስለሌለ ማለት የጌታ እናት መሆኗን እናውቃለን። አለቀ። በእኔ እመኑ በአባቴ እመኑ ነው ያለው ጌታዬ። ከዛስ ውጪ ምንፍቅና ብሎ የሚለውን ቃል ያው ለማለት ያህል ይላሉ እንጂ እኛ ጋር ቀርበው ግን አያወሩም። እውነት ለመናገር እኮ ነው ብዬ አያወሩም። ካወሩም 3 ደቂቃ ሄዱም። ያው ማይክ በመክፈት በመዝጋት ጫጫታ ፈጥረው እንድናወርዳቸው ይሆናል፣ ቤቱን በመረበሽ በዚህ ስለሚታወቁ። ካልሆነ በስተቀር እስቲ ጴንጤ መናፍቅ ነው ብሎ የሚል ሰው መጥቶ ምን ስላላምን ነው መናፍቅ የሆን ነው? ነገረ ክርስቶስን እፊታችን አታወሩም። ትምህርተ ሥላሴን እፊታችን አታወሩም። አንተ የሆኑ 3 ሽማግሌዎች ጣታቸውን ቀስረው እንደዚህ በረባሶ ጫማ ያደረጉ እነሱ ናቸው ሥላሴ ብለህ አንተ እሱን እያመለክ ለእሱ እያጠንክ ሰላም ለስትንፋሰክሙ እያልክ ለኩላሊትክሙ ለኩላሊታችሁ ማለት ነው። አብ ኩላሊት አለው ብሎ የሚል ትውልድ መንፈስ ቅዱስ ኩላሊት አለው ብሎ የሚል ትውልድ እንዴት ነው እኛ ጋር መጥቶ አሁን የሥላሴ ትምህርት ምናምን ብለህ የምትለው ማለት ነው? መልኩን ተጠይቅ። አብና መንፈስ ቅዱስ ደም አለው እኮ ትላላችሁ። መልክዓ ሥላሴ ለስትንፋሰክሙ አብ ወልድ መንፈስ ቅዱስ ሆይ በስርየተ ደማችሁ የመቃኔን እርጩት እለብለብ በስርየተ ደማችሁ የመቃኔን እንትን ጉበኑን እረጨዋለሁ እያለ ሥላሴ ደም አላቸው ማለት ነው ወይ ደም አለው ማለት ነው? እሱን እንግዲህ ጴንጤዎች እጃቸውን አስገብተውበት እግራቸውን አስገብተው አታሳብብም።
አታሳብብም። ደግሞ መልካ ስላሴን ምን ይሁን ብሎ ጴንጤ ይጽፋል። ሁሉም በጴንጤ ያሳበ ታምረ ማርያም ላይ ችግር ሲገኝ ያው እንደምታውቁት የመናፍቃኑ እግራቸውም እጃቸውም ረጅም ነው ይላል ዳርያስ። ሰበበኛ ትውልድ ሁሉ መች ስራ ጠፋበትና ነው ለእናንተ ጴንጤ ገንዘቡን እንደዚህ ያውላላ ሜዳ ላይ ህይወት ለማይሆን መጽሐፍ የሚያወጣው? ስላሴ ደም አላቸው ብላ እኮ የምትል ቤተክርስቲያን ነው እኛን መናፍቅ ብላ የምትለው። እውነቱን ለመነጋገር ማለት ነው። አስረግጬን የምነግርህ አለ ሞጣ ቀራኒዮ። እውነቱን እኮ ነው አስረግጠን የምነግራችሁ። ስላሴ ደም አላቸው ብላ የምትል ስላሴ ለሶስቱ አካላት የሚነገር ነው። አብ ደም አለው መንፈስ ቅዱስ ደም አለው ብሎ የሚል ማንን ይመልስ? አትመልሱ። ያ መጽሐፍቶቻችሁን አውጥተን ስናሳያችሁ ጣጣ ፀሐይ ሞክ የምታነባውን አውጥተን ስናሳይ እኔ የምልህ ኤርምያስ እስከመቼ ድረስ ነው ገድላት ውስጥ የምትደበቀው ይላል። እኔ ስላሴ ባሪያ፣ እኔ ክርስቶስ ባሪያ ገድል ውስጥ ትደበቅ እንዴ? ታው እንጂ ማነህ አባባ ድፋባቸው ተው። እናንተንም አላስጠለሏችሁም። ገድላ ድርሳናት እንኩቶ ሆነዋል። እንኩቶ ማለት ወጠላ ይባላል በሌላኛው አጠራር፣ በገጠርኛው አጠራር። በሁለቱም እንጠራዋለን። እሳት ጭራሮን ሰበስብና በገጠር ከብቶች በምንጠብቅበት ጊዜ የስንዴ እሸት ምናምን ነገር ይደርሳል። በዚህ በጥቅምት ወር ጥቅምት ዳር አካባቢ አንዳንድ ጊዜም እስከ ታህሳስ ድረስ ይሄዳል። በተለይ ግን እኔ በተወለድኩበት ወይና አደጋ ስለሆነ በአርሲ ክፍለ ሀገር ውስጥ ነው እና ስንዴ ጥቁር ስንዴ አለ፣ የእስራኤል ስንዴ የሚባል አለ። እንደዚህ ስንዴዎች እና እሸቱ ይደርሳል ስንዴው ማለት ነው። ስለዚህ እዛው ገጠር አካባቢ ማነው እዛው እርሻው አካባቢ ላይ በማጭድ ወይ ደግሞ አንዳንዴም ደግሞ ማጭድ ከሌለን በእጃችን እንነቅላለን። እሱም ከሌለን አንዳንድ እረኞች እንደዚህ ጩቤ እንይዛለን፣ ወገባችን ላይ እንታጠቃለን። በትር ጩቤ አይጠፋንም እና በዛ ቆርጠን አጨዳ አድርገን ቆራርጠን እንጠብሰዋለን። እሳት ጭራሮ ምናምን ነገር አምጥተን እናስቀምጥና ገለባ ነገር ትንሽ ፈልገን እንለኩሰዋለን። ስንዴውን ከላዩ ላይ እናደርገዋለን። ጭራሮ ከስር እና እሳት እንለኩስበታለን። ጭራሮ ላይ ስንዴው የተደረገው የስንዴው እሸት ከነዛላው ጭምር፣ ዛላው አካባቢ እንደዚህ ነው የምንለው። እሱ የሚጠበሰው ወጠላ ወይንም እንኩቶ ይባላል ማለት ነው። እኛ አካባቢ በቃ እንደዚህ ነው። ገብስ አርሲ በገብስም በስንዴም ይታወቃልና እና ስንዴው እዛ ላይ አድርገን በቃ እናቃጥለዋለን ማለት ነው። ወጠላ አሁን እነዚህ እንደ ወጠላው እየተለኮሱ ነው። መለኮሻው ምንድነው ብለህ ካልከኝ ክብሪቱ አድርገህ እንደ ክብሪት በእውቀት ነው ያልኩ እንጂ የተገለጠ ክብሪት አድርገህ አይደለም እሳት የምታነደው። ኖ የተገለጠ መጽሐፍ አናቃጥልም፣ በእውቀት ነው። እና መናፍቃን ምናምን ነገር ብለው ተናግረው ሲፈተሹ ግን እነሱ ጋር ነው ምንፍቅና ያለው። በጣም አደገኛ ምንፍቅና ያለው። አሁን ደስ ይላቸዋል እነዚህን መጽሐፍቶች ባናነሳ። ለኦርቶዶክሳውያን ግልግል ነው፣ እረፍት ነው። ያ ጢማሙ ሰውዬ ዛሬ ሲናገር አንድ ቪዲዮ ሰማሁ። እኛ የእነሱን የፕሮቴስታንቱን ስህተት እንዳናሳያቸው እነሱ የእኛን መጽሐፍ አምጥተው ፊት ለፊት ላይ እያሳዩን ህዝቡ የእነሱን ስህተት እንዳያየው ሆናለ። አኬና አክሊ ለምትሉት ምን አለ? እኛ የእነሱን ስህተት እንዳናሳያቸው። እናንተ እኮ አሳያችሁ፣ ደከማችሁ እኮ እስከዛሬ ድረስ ኦርቶዶክሳውያን ደከማችሁ እኮ። ሉተር ሽንት ቤት ቁጭ ብሎ የተናገረውን ነገር አልክ እንዴ? ታዲያስ እኛ እኮ ሉተር አይጸዳዳም አላለም ወንድምዬ። እንደ አባ ጊዮርጊስ ዘጋስጫ
የሽንት መውጫውና የእንትኑ መጸዳጃው ተደፍኗል ብለን እንደናንተ አንልም። እና ላይ ጸዳዳ ነው እንዴ? አባባ ሉተር ይጸዳዳሉ እንጂ ጴንጤ ቤት የምናመልከው መስሎ ሆኖ እንትን ያልከው በሆነ ዛሬ የተጸነሱበት ቀን ነው በረከታቸው ይደርብንና ብለን እንላለን። እንደኛ ጋር የለም። በጌታ ወንድማችን የሆነ ነው፣ እንደ ዕድሜውም አባት የሆነ ነው። ሪፎርሜሽን አባት ነው። ፒሪየድ። እና ግን ሞከራችሁ እኮ ለማሳየት ማለት ነው። ቆይ ምን ብናደርግ ይሻለናል? ምንም አድርግ ምን ብናደርግ ይሻለናል? ይህንን 66ቱ መጽሐፍ ብለን የረከሰ ነው ብለን ሰደብ አሉ ስላሉ ማለት ነው። ቃል በቃል በ80 አሐዱ ነው ብለዋልን። ይኸው ባለፈው ደግሞ 80 አሐዱ የሚባል ወንድማችን ቃሌ በባለፈው ሳምንት ላይ ሀዘን አስቀምጧቸው ነበር። እንክትክት አድርጎ ማለት ታላቅ ሆነ ታናሹ የምትሉት ሰውዬ ዜሮ ከቶታል በዲቤት ላይ። በኋላ ቪዲዮ ዘግቼ ነው ያየሁት እኔ ጋር ሌሊት ስለነበረ። ኦኬ ሌሎችም ወንድሞችም ሁሉ ጭምር ማለት ነው። እሰይ ደግ አረገ ወንድሜ ያኬ። እንዲህ በእውቀት ይሁን እንጂ ይጠዝጥዙ። እኛም ከፈልጋችሁ ኑና ጠዝጥዙን በእውቀት ማለት ነው። ቆይ ስለዚህ ምን እንፈልጋሉ? ምን እንፈልግ? የእኛን እኮ እንትን ገድለ አርሴማ፣ ገድለ ጊዮርጊስ፣ ገድለ እስትንፋሰ ክርስቶስ፣ ገድለ አቡነ ሀብተ ማርያም፣ ገድለ አቡነ ሐራ ምናምን ነገር እያን በቃ እኛ ጋር በጣም ብዙ ነው ያለው። እነሱ ጋር እኮ ቆይ ምን እንበል ምን እንበል? ጆን ካልቪን እንበል አሉ። በላ በል ይበሉ ብፁዕ አባታችን ይበሉ። ሶ ጆን ካልቪን ብለህ ብትል ምን ልታመጣ ነው? ቀጥሎ ያው የጆን ካልቪን በረከታቸው ይደርብንና ጸሎታቸው ታግዘን ቡራኪያቸው ትድረሰን ብለን እዚህ ቤት እዚህ እኛ ቤት እኮ አልኩ እኛ ወንጌላውያን ጋር እንደዚህ አይነት እንቶ ፈንቶ ነገር የለም። ጆን ካልቪን ኦኬ ሪፎርሜሽን አባት ነው። ኦኬ በነበረበት ዘመን ጌታን አገልግሎ በሰላም አንቀላፍቷል። አጭርና ግልጽ። ቆይ አለ ሐኪም ላውጣው አለ። እኔ እኮ እናውጣው እንዴ የጴንጤን እናውጣው ነው። አውጣው አልኩት። በባለፈው ቪዲዮ ተሰራርተ አውጣ። እኔ ኦርቶዶክሳን ፈዛችኋል። ጎልጉሉት ሂዱና በጣም ብዙ አለ። ጴንጤ ጋር መካነ ኢየሱስ ግባ፣ መሰረተ ክርስቶስ ግባ። በጣም ብዙ ገድል አለ። ፈልግና ግን አምጣና እኛ ካሜራ ላይ እንደዚህ እንደምናሳየው እያሳየህ ይኸው ወንጌላዊት መካነ ኢየሱስ እንዲህ ብላ ጽፋለች በል። ከዚህ መጽሐፍት ውጭ የወጣ ካለ አፈር ደቼ አስግጠዋለሁ አልኩ። ያንን በቃ መካነ ኢየሱስ ከመጽሐፍ ቅዱስ ውጭ የወጣ የጻፈችው ካለ ይሄ ትውልድ አንምርም አልኩ። ሂድና አምጣ ሌላ መጽሐፍት። ሙሉ ወንጌል እኮ ይኸው እንደዚህ ብላ ጽፋለች ኤርምያስ ብለህ ብትል እናረጋግጣለን። ኦኬ ከዛስ ከዚህ መጽሐፍት ውጭ የወጣ በዚህ መጽሐፍት ላይ የሰለጠነ ከዚህ መጽሐፍ ከእግዚአብሔር ቃል እኩል ጫማ ያለካካ ትከርሻ ያለካካ የትኛውን መጽሐፍት ካለ እዚሁ አፈር ደቼ እናስግጠዋለን አልኩ። እኔም ሆንኩ ሌሎች ወንጌላውያን እና ምን ይሻላል? ቆይ እስቲ ምን ይሻላል ተብሎ ቢፈለግ ገድል እንፈልጋሉ። ሲፈልጉ አገኘ ነው አሉ። ምን ቴብል ቶክ ነብይ ጉግል የተባለው አዲሳ ፈለገና ቴብል ቶክ አለ። አሁን ጴንጤው በራበት አሉን። ጉድ ፈልቷል አሉ። ይሄው ጉድና ጅራት ከበስተኋላ ነው ብለዋልና አበው ነገሩን ከስሩ ውሃን ከጥሩ እንዲሉ ፕሮቴስታንቱን ከስሩ ስንበረብር አለ። ጀርመን በርሊን ምናምን ነገር ሄደ ዙር ሂድ፣ የትኛውን ቦታ ላይ ኦስትሪያ ሂድ፣ የትኛውን ቦታ ላይ ሂድ። እደግመዋለሁ። ሉተራውያን ይሁን ወንጌላዊት መካነ ኢየሱስ ይሁን እኛን ይሁን ሉተርን እንዳንድ ሪፎርሜሽን አባት እንቀበለዋለን። በሱ ቆዳ ግን ጫማ አልተሰራልንም። የሉተር ደም ለኛ አልፈሰሰም። የሉተር ስጋ ለኛ አልተቆረሰም። አጭርና ግልጽ ነው። ሉተር በልጁ በክርስቶስ ኢየሱስ በተመሰረተች ቤተክርስቲያን እሱ የማዕዘን ድንጋይና የቤተክርስቲያን መሰረት የቤተክርስቲያን ራስ በሆነላት በአካል ውስጥ አንድ ቦታ ብልት ነው። ሉተር ፓስተር ጉቴም አንድ ቦታ ላይ ብልት ነው። ዳጊም አንድ ቦታ ላይ ብልት ነው። ኤርሚያስም አንድ ቦታ ላይ ብልት ነው። በቃ እንደዚህ እያልን ራስን አስገባበት። አማኛው አባባ ሉተር ሲታዩ በአካል ውስጥ ባለች በክርስቶስ አካል ውስጥ ባለ በቤተክርስቲያን አካል ውስጥ ብልት ነው። ፒሪየድ።
አሁን ዋናችሁ ነኝ ብሎ አይልም። ከዓለም ብናገኘው እድሜው እሱ የነበረበት እድሜ አልደረስንም እንጂ ይረጋጉ ነው ብለን የምንላቸው። ይረጋጉ፣ እግዚአብሔር አምላክ ባርኮት፣ ባለዎት እውቀት ባለዎት እድሜ እናከብራለን። ግን እርሶ ዋና አይደሉም። ዋናዎቹን ላሳይ። ዋና የሚባሉት አቤቱ ጌታዬ፣ ጌታዬ ይሁዳ በመልእክቱ ላይ እንደዚህ ይላል። ይሁዳ በመልእክቱ ላይ እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። አለቀ። የነቢያቱንም ቀድሞ በብሉይ ኪዳን ነቢያት የተነገረውን ቃልም አስቡ። የሁላችን ጌታ የሆነው የነቢያቱም ሐዋርያቱንም ነቢያቱንም መንፈሱን በላያቸው ላይ አኑሮ ትንቢት ያናገራቸው መልእክት ያጻፋቸው ራእይን ሪቨሌሽንን የሰጠ ለጳውሎስ እስከ 3ኛው ሰማይ ድረስ የነጠቀው ጳውሎስ ቢሆን ዮሐንስ ቢሆን በፍጥሞ ደሴት ሆኖ ሰማያት ቢከፈቱ የእግዚአብሔር ራእይ ቢያይ ሕዝቅኤል በኮቦሮንዝ ሰማያት ተከፍተው የእግዚአብሔር ራእይ ቢያይ ይሄንን ሁሉ ቅዱስ ጴጥሮስ ሲናገር በእነርሱ የነበረ የክርስቶስ መንፈስ ይላል። ስለእናንተ ስለሚሰጠው ጸጋ ትንቢት የተናገሩ ነቢያት ስለዚህ መዳን ተክተው ፈለጉት። በእነርሱ የነበረ የክርስቶስ መንፈስ ይላል። አለቀ። ጳውሎስ ሐዋርያ አሁን እዚህ መጥቶ አያካብድም። እኔ በራሴ ተነሳስቼ ነው የጻፍኩት አላለም አይልምን። በመንፈስ ቅዱስ መነዳት ነው የጻፈው። ሙሴ እኔ እኮ እንግዲህ ታውቁ የለ ምናምን ነገር ብሎ አላለም አይሉምን። ሂዝ ፕሮፌት ግሬት ፕሮፌት ትልቅ ነቢይ ነው። በማን መንፈስ ሆኖ ነው የተናገረው የጻፈው? በእግዚአብሔር መንፈስ በእነሱ የነበረ የክርስቶስ መንፈስ ይላል። ስለኛ ስለሚሰጠው ጸጋ ትንቢት የተናገሩ የብሉይ ኪዳን ነቢያት ማለት ነው። እና እነሱን አስቡ። ነገር ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ከጥንቱ የተነገረውን 3ኛው መቶ ክፍለ ዘመን ላይ መጣ የሰምርኔሱ ጳጳስ እንትና የሚባሉት አንተ ሰውዬ መንፈሴን አታበሳጨው። ኦኬ የሰምርኔሱ ሊቀ ጳጳስም ይሁን የእስክንድሪያው ትዝ ይልሃል ኤርሚያስ ቆጵሮሱ ላይ የነበሩት በዚህ ደግሞ በሰሜን በሊቢያ ወረዳ ላይ ይኖሩ የነበሩት ቤተክርስቲያናቸው ቤተ እምነታቸው በሃይማኖት አባቶች ሲጠረጠር የሮሜ ቤተክርስቲያን አማኞች የሆኑ ሳይሆኑ አይቀሩ ብሎ በሚል ማነው ሩፎስ እና እስክንድሮስ የሚባሉት አይ ቲንክ የሮሜ ቤተክርስቲያን አባላት እንደሆኑ የመጽሐፍ ቅዱስ ተማሪዎች ይናገራሉ። እነሱስ ቢሆኑ እነሱ የተናገሩት በቀደሙት ሐዋርያት ከተነገረው ቃል የተለየ ከሆነ መድኃኔ ዓለም ኢየሱስ ክርስቶስ ምስክሬ ነው አልኩ። ፕሮቴስታንቱን፣ ካቶሊኩን፣ አይሁዱን፣ ኦርቶዶክሱን አይመለከተኝም። አንተ ትውልድ አይመለከተም። ምንድን ያለው? ነገር ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። በቃ ሉተር ከዚህ ቃል ውጭ ቢያወራ ጌታ ኢየሱስ ምስክሬ ነው አልኩ። በዘመኔ እግዚአብሔር እንዳገለግለው ስለጠራኝ ይህን ሰውዬ እንዳሰሙት ብነው ብዬ የምለው አለ አይደል? አሁን ሉተር ጻፈው ተብሎ የተባለ በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ጻድቃን ከሞቱ በኋላ ያማልዳሉ ብሎ የሚለው አንድ የጻፈው ጽሁፍ አለ። እሱ ጽሁፍ ምንድነው ብለህ ካልከኝ ቅዥቢ ጽሁፍ ቅዥቢ አልኩ እኮ። ኮት ምን አደረገ? ምንም ከሐዋርያት አልጠቀሰም። ስለዚህ አልቀበልም ማለት ነው። አልቀበልም። ከሐዋርያት ምን ኮት አድርጓል? አላደረገም። ኢየሱስ ሲሰብክ ግን ጌታዬ ሲሰብክ ግን ከመዝሙር ከነቢያት መጽሐፍ ጠቅሷል። በነቢዩ በኢሳያስ እንዲህ ተብሎ እንደተጻፈ እንዳለ ማለት ነው። አየህ፣ የነቢዩ የኢሳያስን መጽሐፍ ጠቅልለው ሰጡት። የጌታ መንፈስ በእኔ ላይ ነው ብሎ የጀመረበት ማቴዎስ 24ን ሲናገር ስለ ዘመን ፍጻሜ በነቢዩ በዳንኤል እንደተባለው የጥፋት ርኩሰት በተቀደሰ ስፍራ ቆሞ አየህ፣ ጌታዬ ኢሳያስን ይጠቅሳል። ጌታዬ ዳንኤልን ኮት አድርጎ ይጽፋል።
ሉተር ታዲያ የሞቱ ቅዱሳን በሰማይ ሆነው ለቤተክርስቲያን ይጸልያሉ ብሎ ከየት ነው ያመጣው? ከየት ነው ያመጣው? ሉተር ጀርመናዊው መነኩሴ ተሳስቷል። ከካቶሊክ ቤተክርስቲያን ይዞት የወጣው የተግበሰበሰ እውቀት ነው። እሱን እንደፈዋለን ማለት ነው። እንደዚህ መረጃ የሌለውም ማለት ነው። አይልማ መጽሐፉ። ጻድቃን ከሞቱ በኋላ ለቤተክርስቲያን በሰማይ ሆነው ይለምናሉ ይላል። የለም። አሁን በሉተራውያንና በኢትዮጵያ ወንጌላዊት መካኒስት ቤተክርስቲያን ያሉ ወንድሞቻችን የሉተርን ይህን ጻድቃን በሰማይ ሆነው ይለምናሉ ብለው የሚሉትን ይቀበሉ የለ? አዎ። መረጃ አምጡ ብለህ ስትላቸው የለም። ጥቅስ ምንም ጴጥሮስን አልጠቀሰ፣ ኢሳያስን አልጠቀሰ። ታዲያ ሉተር ከየት ነው የመጣው? እኔ ከኦርቶዶክስ ቤተክርስቲያን እንደወጣሁት የኦርቶዶክስ አገልጋይ እንደሆንኩ ሉተርም ከካቶሊክ ነው የወጣው። ለዚህ ይሄኛው የአባባ ሉተር ውሸት ነው አራክፈን እንጥለዋለን ማለት ነው። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል አስቡ። ይኸው ነው። በእነዚህ አባቶች በቅዱሳት ሐዋርያትና በቅዱሳን ነቢያት የተነገረው ቃል በእኔ የተነገረው ቃል እንደ ሰው እንዳይደለ አስታውቃችኋለሁ ብሎናል ትልቁ ሐዋርያ። ከየት ነው የተማርከው? ኢየሱስ ክርስቶስ ራሱ ገልጦልኛል አለ። በቃ አፌን ይይዛለሁ ጳውሎስ መልእክት ጋር ስደርስ ማለት ነው። አይ ጳውሎስ አንተ የመሰለህን ጽፈህ አልለውም። የመሰለውን አልጻፈም። ጳውሎስን አለመቀበል ምንፍቅና ነው። ጳውሎስን አለመቀበል፣ የጳውሎስን መልእክት የሌሎችን ሐዋርያት መልእክት አለመቀበል እብደት ነው። እብደት ከእግዚአብሔር ሐሳብ አጌኒስት መቆም ማለት ነው። በኢሻያው የተነገረውን በሞሼ የተነገረውን አለመቀበል እብደት ነው፣ እውርነት ነው። ከእግዚአብሔር ሐሳብ መራቅ ማለት ነው። ወይ ፍንክች አልኩ። እነዚህ አባቶቼ እዚህ ውስጥ የተጻፉት ከእነሱ ውጭ ያለ የማንንም ቂማም መነኩሴ ባለቦርጫም ፓስተር የፈለገ አልኩ እንኳን ሉተራውያን መካነ ኢየሱስ ሙሉ ወንጌል ቃለ ሕይወት መሰረተ ክርስቶስ ዋቴቨር አማኑኤል ጉባኤ እግዚአብሔር በል የፈለቀውን ጥራ። አይሁዳዊ ቢሆን ሙስሊም ቢሆን ካቶሊክ ቢሆን ኦርቶዶክሳዊ ቢሆን ኦሪየንታል ምስራቃዊ ምናምን የፈለግ ምዕራባዊ ደቡባዊ ሰሜናዊ ለምን አትልም? አንታርክቲካ አህጉር ላይ በረዷማ አህጉር ላይ እና ሰሜኑ ንፍቀ ክበብ ላይ ደግሞ ሄደ ለምን እዛ ማነች የምትባለው ሀገር የሰሜኑ ንፍቀ ክበብ ያለችው ስሙን ጥሩልኝ። እነዚህ ስካንዲኔቪያ የሚባሉት ሀገሮች ውስጥ ካለችዋ ኖርዌይ ለምን ከኖርዌይ እኔ ባለሁበት ደቡባዊ ክፍል ላይ አንታርክቲካ ላይ ለምን ከጫፍ ጫፍ ለምን እስካት ይዘው አይስላንድ ነው ኖርዌይ ብቻ ያ ለምን ከጫፍ ጫፍ አትኖርም? እናመጣለን ወደዚህ እውነት ማለት ነው። ጻድቃን ያማልዳሉ በሰማይ ብለህ ስትለኝ አሳይ መረጃ እልሃለሁ። የለም አባቶች እንደዚህ ብለው የትኛው አባት አይመለ በ3ኛው መቶ ክፍለ ዘመን የተነሳው የቆጵሮሱን ሰውዬ ታውቀዋለህ? እማውቀው ከሆነ አውቀዋለሁ እላለሁ፣ እማላውቀው ከሆነ አላውቀውም። እሺ ምን አለ አምጣ። አየውልህ እሱ ምን አለ መሰለህ፣ የእሱ መንፈሳዊ አባት የነበረ ግሪክ ላይ ነበር፣ በዚህ በኤጂኒያ ባህር ውስጥ ይኖሩ የነበረ ብለህ ነገር እንደ አንጀት አታራዝምም አልኩ። አጠራ አድርገው ምን አለ ሰውየው፣ እሳቸው ጻድቃን ከሞቱ በኋላ በሰማያት ሆነው ለቤተክርስቲያን ይማልዳሉ ብለው አስተምረዋል ብለህ ካልከኝ የትኛውን የእግዚአብሔርን ቃል መሰረት አድርገው ኮት አደረጉ? ጴጥሮስ አሁን ሲጠቅስ የጴጥሮስ መልእክት ላይ ስታይ ከብሉይ ኪዳን ከመዝሙር ወይ ከነቢያት ወይ ከሙሴ ሕግ ከቶራ ከክቱቪም ከነቢይም ጠቅሷል ጴጥሮስ። ጌታ ኢየሱስም ልክ እንደዚህ በሉቃስ ወንጌል መጽሐፍ ምዕራፍ 24 ቁጥር 44 ላይ እንደተጻፈው በሙሴ ሕግና በነቢያት በመዝሙራት ከተጻፈው ላይ ጠቅሷል ጌታችን። ኦኬ ከኔው ቤት ልጀምር። ሉተር የሆነ ነገር አስተምሮ ከነዚህ ካልጠቀሰና ከአዲስ ኪዳን ከወንጌሉ ካልጠቀሰ አንቀበልም። የሉተር ቅዠት ይባላል እሱ ማለት ነው። አልቀበልም ስልህ አልቀበልም። አይ ዮሐንስ አፈወርቅ እኮ ብል ምን አለሽ? ዮሐንስ አፈወርቅ ተናገር። አይ እሱ እኮ እመቤታችን ከሞተች በኋላም ታማልዳች ብሎ ይላል። ኮት አድርጎ ጠቅሷል ከነቢያትና ከአዲስ ኪዳን ከሐዋርያት። አይ ምልህ እንዲህ የቤተክርስቲያን አባቶች አሩላ አትቀበልም እንዴ? አልቀበልም። እየመረጥኩ ነው። እኔ የተናገሩትን ቃል በእግዚአብሔር ቃል መዝኜ ነው የምቀበለው። ማን ነው ከዮሐንስ አፈወርቅ አፍ የወጣ ስልጣናዊ ቃል ነው ብሎ ያለህ?
ማን ነው ከሉተር አፍ የወጣ ስልጣናዊ ቃል ነው ብሎ ያለህ? ማን ነው ከኢግናሽየስ ይሁን ፖሊካርፕ ይሁን ዋትኤቨር ማንንም ጥራ አልኩ። እንደ ነቢዩ እንደ ኤልያስ እጅ ላይ ኤልሳ ውሃ እንደሚያፈሳው ሐዋርያቱ እጃቸው ላይ ውሃ ያፈሰሱ እግራቸውን ያጠቡ ብለህ የምትላቸው እንደነ ፖሊካርፕ አይነቶቹ ማለት ነው። እነ ኢራኔስ ዋትኤቨር ማንንም ጥራ፣ እንደ ቤተክርስቲያን አባት እንቀበላቸዋለን። መልካም ስራ በዘመናቸው ሰርተው አልፈዋል። እነሱ የጨመሩትን ሁሉ ከሐዋርያቱ ትምህርት ላይ ፈልገን የማናገኘው አርቲ ቡርቲ የሆነ ነገር አለቅልቀን ነው የምንደፋው ስልህ እዚህ ላይ ብቻ ነው የሚቆም። በቃ የዛሬ 1900 ዓመት ላይ ሆነው ውሸት ጨምረው ጽፈዋል። እድሜው እንዴ አንተ ኢግናሽየስ እኮ የነበረው ምናምን ብለህ ዘመን እድሜን ብትቆጥር፣ አዎ እድሜው ልክ ነው። ከሐዋርያቱ ሞት በኋላ የተነሳ ቤተክርስቲያን አባት ነው። የተናገረው ግን ውሸት ነው። ረጅም እድሜ ቢኖረው ጉዳይ አይደለም። አቤት እንደዛማ ከሆነ ፈሪሳውያንና ሰዱቃውያን እኮ ነበሩ። ጌታ ኢየሱስ ክርስቶስ እኮ በነበረበት ዘመን እንኳን ሁሉ ማለት ነው የዛሬ 2000 ዓመት ነበሩ እኮ በኢየሩሳሌም ፈሪሳውያን፣ ሰዱቃውያን፣ ጸሐፍት፣ አሴናውያን፣ ሂላል፣ ሻማይ ምናምን ነገር እያሉ ቀንዓናውያን እያሉ አንዱን የሙሴ ሕግ መጽሐፍት ነው የሙሴ ሕግና የነቢያትን የመዝሙራትን መጽሐፍ ተቀብለው ተቧድኑ። ሰዱቃውያን 5ቱ ነው የምንቀበለው፣ ቶራን ብቻ ክቱቪን አንቀበልም፣ ነቢይም አንቀበልም ብለው ያሉ ማለት ነው። የነ ጳውሎስ ግሩፖች የነ ጳውሎስ እንኳን ፈሪሳዊ ነው የሌሎቹ እና ማን ነው ትና መተህ ተቀበል ብለህ የምትለኝ? እነሱ እኮ የሚናገሩት የነበረ እኮ አለ ብራዘር። ይኸው የአይሁድን ሃይማኖት ሁሉ ገደል የከተተ ሚሽና፣ ግማራ፣ ታልሙድ የሚባል ማለት ነው። እዚህ አሁን ታምረ ማርያም፣ ድርሳነ ሚካኤል ምናምን ነገር ብለን እንደምትለው ጆሮአችሁን አዘንብሉ ቃሌንም ስሙ ነው ያለው እግዚአብሔር። አለቀ አለቀ። እንዴት ነው የሚያደርገኝ አንተ? ይህ እኮ እግዚአብሔር ቃል ብራዘር ያለ ሰማይ ምድር ይደፋ፣ እምነትህ ከሕያው ከእግዚአብሔር አፍ በወጣ በታመኑ አባቶች በነቢያትና በሐዋርያት የሁላችን ጌታ በሆነው በኢየሱስ ክርስቶስ የተሰበከውን የአብን ቃል ብቻ እንሰማለን። ውዴ ምን ብለዋል ነው ብዬ የምልህ። አይ የምልህ ብለህ 3ኛ ዓመቱ ክፍለ ዘመን ለምን የመጀመሪያው ከሐዋርያቱ ጋር የነበረ ለምን አጠራልኝ? ምን ብለዋል? መናፍቅ የሚያስብለን እኛ በቀደሙት ሐዋርያት የተነገረውን ቃል አስቡ ብሎ ያለንን ይሁዳ በመልእክቱ ላይ ቅድም ያነበብኩትን ይህንን በማመናችን መጽሐፍ ቅዱስ ብቻ ብለን በማለታችን ሉተር እንደዚህ በማለቱ ሽንት ቤት ቁጭ ብሎ የጻፈ እንዴ? እኔ አሁን ሉተር ሽንት ቤት ቁጭ ብሎ ይህንን መገለጥ መጥቶለት ከሆነ ይሄ ሰውዬ ከሽንት ቤት ውጭ ጸሎት ቦታ ላይ ቢንበረከክ ምን ታምር ሊፈጥር እንደሚችል አስብ ብራዘር። ምን ታምር ሊፈጥር እንደሚችል ማለት ነው። አለቅ። ስለዚህ በስድብ ከሆነ ፕሮቴስታንት ራሱ እንኳን አልፈረሰም። በሐሰት ስትሆኑ ጅሉ። እኛ እኮ ካሜራ ከፍተን ነው የምናሳየው የእናንተን መጽሐፍ ኦርቶዶክሳውያን። እናንተ ግን ስትሰድቡን ለምን ሰደባችሁን እያልን አይደለም። ስትሰድቡን ያለ መረጃ ነው የምትሰድቡን። ስማችን ስታጠፉ ያለ መረጃ። እኔ አባቴ ገና በጌታ በሆንኩበት ጊዜ ላይ ስጠይቀኝ ልጄ እንደው ምን ጉዶች አባዬ ያልኩት ዛሬ የለም ሞቷልና ምን ነው ብዬ ስለው አርብሮ መብላታችሁ ሳያንስ ቀጥሎ ደግሞ የድመት ስጋ ሁሉ እኮ ነው እንትን የምትሉት አለ። አየህ ገጠር ድረስ ሄዶ ተነግሮት ማለት ነው። እና አባዬ ይመስልሃል አልኩት። አመንካቸው እንደዛ ይመስልሃል አልኩት። አይ እንዴት በቃ መለ ባልጠፋ ምን በጣም እኮ ነው የሚዘገን ነው እንዴት ልጄ አለ። ልብ ብለህ ስማኝ አልኩት። እኔ ያንተ ልጅ ነኝ አልኩት። አንተን ነው የምመስለው። አንተንም ባልመስል ያንተ ልጅ ነኝ። አንተም አባቴ ነህ፣ አትክደውም። ይሄንን እኔ ጴንጤ ነኝ አልኩት። እኛ ቤተክርስቲያን ግን እንደዚህ አንሆን አንተ እንደምትለው በጴንጤዎቹ ዘንድ በፍጹም እንደማይደረግ አስረግጬ ነው የምነግርህ። ስላሴዎች ምስክሬ ናቸው አልኩት። ያደግኩበት ቤተክርስቲያን የቀደስኩበት ቤተክርስቲያን ስላሴ ስለነበር ማለት ነው።
እውነትህን ነው አለኝ። አዎ አልኩት። ምክንያቱም ዳው የገጠር አባቴን አይምሮን ሊያስቱ የተነገረው ውሸት ማለት ነው። በፍጹም አልኩት። እና እንዴት ነው ብሎ ሲለኝ እኛ በኦርቶዶክስ ቤተክርስቲያን የሰራው እንደነበረ ከህብስት ከስንዴ የተገገረ ቂጣና ወይን ነው የሚሰጠው። ነይ መስታወት ስሚ ያላት እናቴን። እመቤታችንስ መብርሃንን ትጠሏታላችሁ አለ። በፍጹም የምን መጥላት? የጌታችን እናት ምን አድርጊ ብለን የምንጠራት? አታማልድም ብላችኋል። አዎ አታማልድም። ይሄ ጥላቻ ነው ብለህ ካልክ ቄሶቹን ሰብስብልኝና መርጌታውም ይምጣና እንነጋገራለን ብዬ ቀነ ቀጠሮ ይዤ አውድማችን ላይ ነው ቁጭ አልኩት። ባለፈው አሳይቻችኋለሁ። አውድማችን ላይ የእህል አውድማችን ላይ ቁጭ ብለን አልኩ። ጌታዬ ኢየሱስ ምስክር ነው። አብሬያቸው ድቁና የተቀበልኳቸው ዲያቆናት፣ አብሬያቸው የቀደስኳቸው ካህናት በአባቴ በእናቴ ርስት ላይ አውድማ ላይ መድኃኔዓለም አመጣልኝ። አውድማ ላይ እህል እንደሚወቃ ከነተረታቸው እንደወቃ ማለት ነው። ቁጭ ብለን እኔ ሚሪንዳ ነው ምናምን ነገር ገዝተውልኝ እነሱ ጠላቸውን እየጠጡ ቁጭ ብለን ተጨዋወትን። ይጠይቁ ማርያም ታማላለች አታማልድም ምናምን ነገር ብሎ የሚል ነገር ካላቸው ያምጡ ይጠይቁ። እና ጉድፈላ ከየት ያመጡታል መረጃ? ዝም ብሎ ስም ለማጥፋት ትችላለህ፣ መብት ነው። ነገም ተነስታችሁ እንደፈለጋችሁ ማድረግ ትችላላችሁ። እንደፈለገህ የጴንጤ ትጥቁ በዚህ አይፈታም። በዚህ ሸብረክ ብሎ ወደኋላ የሚመለስ ያለ መስሎ ከሆነ በጣም ተታላል። ኦኬ ኦኬ ደግሞ ይሄ የተወለድኩበት ቀይ ነው። ይሄ መሰረተ ክርስቶስ ቤተክርስቲያን ባለፈው እንዳሳያችሁ በእኔ ቤተሰብ በእኔ ደጅ ላይ ነው የተተከለው። ኮንፈረንስ ተዘጋጅቶ ለመጀመሪያ ጊዜ ሆምባ ይህ እዚህ የምታዩት ኤርሚያስ አበበ ያደገበት እና የተገኘበት እትብት የተቀበረበት መንደር ቀይ ነው። አርሲ ውስጥ ወርዳለን። ስፒከሮች አሉ። ኢየሱስ ጌታዬ ወንጌል ቤቴ ገባ። ወንጌል ቤቴ ገባ። መሰረተ ክርስቶስ እዚህ ጋር ተክላለች። ያው መሰረተ ክርስቶስ ቤተክርስቲያን አሁን በዚህ ሰዓት እንኳን የእናቴንም የአባቴንም የኤርሚያስም ሙሉ በሙሉ የሚመለከተኝን ርስታችንን መሰረተ ክርስቶስ ቤተክርስቲያን ትጠቀምበታለች። ኦኬ አውድማውን ላሳያችሁ ነበር የፈለግኩት። እዚህ ሳውንድ ሲስተም ኪቦርድ ነው ኮንፈረንስ ተዘጋጅቶ ከዚችኛዋ ጎጆ እዚህ አካባቢ ላይ ነው አውድማ ያለው። እኔው ራሴ በመጥረቢያ እንደዚህ ጠረቅ ጠረቅ አድርጌ ከወንድሜ ጋር ያወጣኑ አውድማ፣ የእህል መውቂያችን አውድማ፣ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ
የቤተክርስቲያኑን ካህናትና ዲያቆናቱን በሙሉ የሰበሰበልኝ ፍጥጫ አልኩ ሙሉ ቀን አንድ ነው ኤርሚያስ በውስጡ ግን ጌታ አለ አልኩ። የኔ አባት ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ፣ ስም ይባረክ። የንስሐ አባታችንና መምሪያ ለማና ዜባላና የአባቴ ታላቅ ወንድም ምን አለኝ? ልጄ ምን ነው ግን ያበሉ ምንድን ነው ግን ያበሉ አንተዬ አለኝ። እንዲህ የሆነ እኮ እሳት መልኮት ኮንክብን አለኝ። ምክንያቱም ይጠይቃሉ እመልሳለሁ፣ ስጠይቃቸው አይመልሱም። ቅዱስ የእግዚአብሔር ልጅ ምስክር እኮ ነው አልኩ። ምኑን ያበሉ ግን አለኝ። ምንም እኮ ልንይዝህ እኮ አልቻለም። ጠሪው ብለዋት ሊያጠምቁን ነው፣ ሊያስጠምቀኝ ነው የመጣው የንስሐ አባታችን። ያው እዚህ ማለት ነው። እቺ የምታዩት ጎጆ እኔ ቤት ሰርቼባት የነበርኳት ቦታ ነች። ጎጆ ገና በገጠር ከብቶች በምንጠብቅበት ቦታ ላይ ወደኋላ ስታጠነጥኑ ይሄ እዚህ የምታዩትን ኤርሚያስን የኋላዬን ሳስብ ከየት እንዳነሳኝ ከዚች ቦታ ነው የአብ ልጅ ኢየሱስ ያነሳኝ። ታሪኬ እዚህ ጋር ይጀምራል። እዚች ፕላኔት ላይ ከእናቴ ማህፀን ስወጣ እያልኩኝ የወጣሁት በዚህ ቦታ ላይ ነው። አይቶ የነበር ንጉሱ ስም ይባረክ። አይቶ የነበር ንጉሱ የደስታ እንባ አነባለሁ። ከየት እንዳመጣኝ ስለማቅ ማለት ነው። እዚህ ገብቶ እዚህ ቤተሰብ ውስጥ ገብቶ ስም ይባረክ አባዬ፣ ስም ይባረክ የኔ ጌታ፣ ስም ይባረክ፣ ስም ይባረክ ጌታዬ። ይባረክ የኔ ጌታ። እና ካህናቱ ቁጭ ብለው አወራን። አንድ ነገር እናምናለን፣ እናውቃለን። ታውቃላችሁ የወንጌል አማኞች በእግዚአብሔር መንፈስና በቃሉ ብልጫ ብቻ ይግለጠን። ሌላውን ቶ ብራዘር፣ ሌላውን ቶ ስም ምናምን ነገር ብሎ የሚል እንትና ብለህ አልጠራኝም፣ እንትና ብለህ አልጠራኝም። ቶ ብራዘር፣ እርሳው፣ ስም እርሳው። ግን በቃሉ እውቀትና በመንፈሱ ብልጫ ፊትህን ማየት ያቅታቸዋል። የእግዚአብሔር ልጅ ስም ይባረክ፣ ስም ይባረክ አባዬ። የነበረውን አሁን እዚህ ያኔ የሆነ ነገር ቀርጬ አምጥቼ ቪዲዮ ባሳያችሁ ደስ ባለ የነበረንን ጉባኤ ሰማይ ግን አባባ ግን አይቶታል። አባቴ የስጋ አባቴ ከዛን ቀን ጀምሮ ነው በቃኝ ያላቸው። ልጄ አብሯችሁ ሲቀድስ ነበረ። የሚያውቀውን የጠየቃችሁ አልመለሳችሁለትም። በቃኝ። ስለዚህ ለካ በልጆቼ ሃይማኖት ላይ ሁሉ በልጄ ሃይማኖት ላይ ነው ያለ። ያኔ እኔ ብቻ ነበርኩ። ዛሬ ግን ወንድሞቼና እህቶቼ ናቸው በሙሉ በጌታ። በልጄ ሃይማኖት ላይ ለካ የምትቀልዱ ዝም ብላችሁ ነው አላቸው። ፋዘር ፊት ለፊት ተናጋሪ ነው። በቃ አላቸው። እናቴ በሕይወት አለች፣ ምስክር ናት። ሌሎች ወንድሞቼ ገጠር አካባቢ ላይ ነበሩ፣ ከተማ አካባቢ ላይ ነበሩ የነበሩት። የኔ አባት አንተ ውስጣችን እኮ እንዴት እንደሚሆን ጌታ ኢየሱስ ስም ይባረክ። ጌታ ኢየሱስ ስም ይባረክ። ስለዚህ ጌታ የገባ